አብዲ ሻሸመኔ አብዲ ሻሼ አብዲ እንኩተትኒ አብዲ ወረ ሻሼ ነጋሙ አብዲ 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 አይሰማም አብዲ እሺ በዚህ ቶፒክ ላይ አላህ አባት ይባላል አይባልም? መመለስ ይፈልጋል አንድ ሰው ማይቀንሱ መመለስ እችላለሁ የሚል አላህ አባት ይባላል አይባልም ከተባለ ከምን አንፃር ካልተባለስ በምን ምክንያት ነው ማይባልበት? ማይዘይ አላህ አባት አይደለም የሚልባቸው አንተ ድምፅ ኔትወርክ አንተ እያስቸገረ ነው። አንተ እኮ ቅድም ስትጠየቅ ሚዩት አድርገህ ዝም አልክ። አይደለም ኔትወርክ ነው እንጂ አይደለም የእውነት አናም ትዲፋማ። ስለዚህ ምንድነው የምትለን? ቅድም እኮ አርጉመንትን ገደልንብህ። አባ ከን ጀዳሜ ዋማሙ አደሚ ነቢ አደሚ። አይ ቆይ እኛ ስለ አደምና ስለሌላ ጉዳይ አይደለም ቶፒካችን ኦጀቹን ወላ የወላገኝ ጋር የምት ቆይ ስለዚህ እኛ ቶፒካችን ስላላ ነው እንጂ ስለ አደም አይደለም ቶፒካችን። አይ ከመጀመሪያ አንተ ትላባት ለተነተው ነው ዋና ባጀት ቆይ አዳም ቆይካ ወላ ላገኝ ጋሩ ወላ ገፈቹን ጋር አንተ ታትስ ነማ ወላ ገፈቹን ጋር አባ ከን ጀዳሜ ዋማሙ ነቢ አደም ነምኒ የኙ ራባዬ ነቢ አደም ራጅ አላህ ሙሐመድስ አባት ይባላል? ሙሐመድ እርገማዳ አባ ጀደሜን ያመማ እሳን እርገማዳ አባ ጀደሜን ያመማ እሳሞ ኑቱ ሙስሊማፍ አባ ከኝ ነው ዋምን እንደኛ እስሊም እንደዳም ወራ አመለ ህሙን እንደዳማ ማል እትነመን ካቲ አከምተበይት ዋምታ ሙሐመድ አባ ጀደሜ ያመሙን ይደንዳ አባ ጀደሜ ዋሙ ነብይ ጀደሜ ዋማ ነብይ እርጋማ ረቢ እርጋማ ይሳ አደሚን ነብይ ዋን እንታኔፍ አባ ጀቴ ያምታሬ አደምስ ዳጋይ አደሚ ዋን ለፈራ ዋን ብየራ ዋን ኡመሜፍ ረቢ ዋን ኢሳ ጎዴ አይ ያደ ኤኔስ ወደ ቶፒኩ ገባሁን ማዋጣ ሎጂክ ስታደግ አዲስታር ቆይ ሉክ አዳም ማንኛውም ሱራ አልአሕዛብ ቁጥር 5 ላይ ልጆቻቸውን በአባቶቻቸው ጥሩ እንጂ በማንም እንዳጠሩ ሚል ስላለ ማንም ለማንም አባት ተብሎ አይጠራም። ሙሐመድም ደግሞ አባታችን ይባላል ያልከው ሱራ 33:40 ላይ ሙሐመድ የማንም የወንዶች አባት አይባልም ይላል። ስለዚህ ትጋጫለህ ከቁርአን ጋር። አሁን ወደ ፖይንቱ ግባና ወደ ቶፒክ ግባና በአማርኛ እንገርን ያ እያለ ያለው እሱ ምንድነው? እሱ አባት ይባላል ነቢያቶችም አባት ይባላሉ አይነት ስታፍ አመጣ። ቁርአኑ ደግሞ ምን ይላል? ልጆች በአባቶቻቸው በወላጆቻቸው ይጠሩ እንጂ ከማንም መጠራት አይችሉም ይላል። ሙሐመድ አባታችን ተብሎ ይጠራል አለ። ሱራ 33:40 ላይ ደግሞ ሙሐመድ የማንም የወንድ ልጅ አባት አይደለም ይላል። ስለዚህ አባት ተብሎ አይጠራም። አባት ተብሎ የሚጠራው በወላጅ ብቻ ነው ይላል። ስለዚህ ቆይ ሰበነ እንደዛም አይደለም እፎ ወላ ለገኝ የቁርአኑ ክፈተው አንዴ ቁርአኑን አገይ ወላ ለገኝ ከማን ወልከባጅና ምንድነው እያልክ ያለው? ያው ለአባቶቻችሁ በማስጠጋት ጥሯቸው፣ ለአባቶቻችሁ በእሱ ብቻ ጥሯቸው ነው። እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። አባት አይባልም፣ ወንድም ዘመድ ይባላል እንጂ በሃይማኖት አባት ተብለው ግን አይጠሩም። አባቶቻቸው ነው። ለምሳሌ በማደጎ አባት ተብለ ማሳደግ አችልም አይደለ? እንደ እስልምና አይፈቀድም። የሆነ እናት አባቱ ቢሞቱበት ወላጅ ባይኖረው አባት ተብለ ተጠርታ ማሳደግ አችልም። ዘመድ ልትባል ወይንም ደግሞ ቆይ አዳም አባጀ ነው ዋሞ ካንተዳልቼ ቆፋ ካንባጀ ነው ዋሞ ካንተዳልቼ ቆፋ ጎበዝ። ስለዚህ ያስወለደ ብቻ ከሆነ አባት ተብሎ የሚጠራው አትጥራ ነው ክፍሉ እንደዛ። ስለዚህ ማይገናኝ ቶፒክ ቆይ ማይገናኝ ቶፒክ አታገናኝ። እሺ ክርክር አታድርገው። የጠየቁን ብቻ ትመልሳለህ። ነቢያቶች
ቆይ ነቢያቶች አምላካቸውን አባት ብለው ጠርተዋል። ትቀበላለህ? ነቢዮቹ ነው ነብይ ለከኒ እንዴ ኑፍ ጀረማ ወልቆልት ቅጤ ሰዓት ቆይ አምላካቸውን ነቢያቶች አባታችን ነው ብለው ጠርተዋል። ትቀበላለህ? አትቀበልም? ኑፍ ጀራ ወልት እንግጤሲን ዋይ ጀራ ከን ጅሩ አማ ፕሊዝ የጠየኩህን ትመልሳለህ? አልመለስም። በቃ ታነቀኝ ካልመለስክ ካለ ምን አዳረቀኝ? በቃ ታነቀኝ ሲኤኙ ቀጠቂ አነኙ ቀጠቂ ታንኪዩ በቃ ማመለስ ከሆነ ካለ እኔ ካንተ ጋር እንዲሁ ጊዜ ይልግዳል እንዴ? ኤኒዌይስ ከስር ያላችሁ መቀጠል ትችላላችሁ። ጊዜ መግደል አስቸጋሪ ይሆናል ማመለስ ከሆነማ። እያከፈርካቸው ነው እየወጡት ያሉት ከተውሂድ ትምህርቶች ውስጥ አንደኛ የአላህንና የነቢዩን መልእክት ማስተባበል ነው አይደለ? ኩፍር ትልልቅ ኩፍሮች ውስጥ እና እነዚህ ሰዎች አሁን የገቡት እንግዲህ የአላህን ንግግር እያስተባበሉ እንደዛ አይደለም እንደዚህ አይደለም ባሉ ቁጥር ቀጥታ ወደ ኩፍር እየገቡ ነው። በድፍረት ደረታችሁን ነፍታችሁ ተናገሩ ነው የሚለው መሐመድ። እናንተ ደግሞ እያፈራችሁበት ነው፣ እያስተባበላችሁ ነው። እለት እለት ብዙ ሰዎችን ከእስልምና እያስወጣ እንደሆነ ነው እየታየኛል። ቦስ የቅድሞ ላይ ለየማለች እየተገደዘተች እኮ ጅብ መብላት በእኛ አይቻልም ብላ ካለች በኋላ ስዋል ምን እንዳለ ታውቃለህ? እኔ ትዝ ያለኝ ሐዲስ እንደው ላሳያችሁ ነበር መጽሐፉ ላይ በሁለት ቋት ሐዲስ ከነቢዩ ተቀብያለሁ። አንዱን ቋት ነው የሰጠኋችሁ፣ አንዱን ቋት ብሰጣችሁ ጉሮሮዬን ቆርጣችሁ ትገሉኝ ነበረ ብሏል። እና ለአእምሮ ምን ያህል የሚከባብድ ነገር ሳይናገር እንደሞተ አንድ የተናገረበት ነው። ለእሷ ለአእምሮዋ ከብዷት ነው። ዊችስ ግን ሳታውቆ ደግሞ እንደ እስልምና አውቶማቲካሊ ወጥታለች። ይቺ ልጅ አሁን ዛሬ ኩፍር ሆናለች፣ አስተባብላለች። እንዴ ቀጥታ እኮ ነው የካደችው እኮ ቀጥታ ካደችው እኮ ወላሂ ወረበል ካባ ብላ ማለት ነው። ምላ ተገዝታ ነው የካደችው እኮ። ኢቭን ፈተዋ ኡስታዞቹ መተውላት እንኳን እያየች እኮ ግራ ያኛው ሊክድ ሞከረና ሲያየው ልክ እንትኖቹ ሲመጡ ልቅ ብሎ ወጣ። አንደኛው ምንድነው እሱ እዛ ቤት ክርስትናን ማንቋሸሽ መሳደብ እንጂ ስለ ራሳቸው ጠንቅቀው አላስተማሯቸውም። ክርስትናን በመስደብ ክርስትናን በማንቋሸሽ ክርስቲያኖችን በመተቸት እስልምና እውነት ማድረግ አይቻልም። እኛ ማናምነውን የተለያዩ ነገሮችን ዝም ብለው እያመጡ በመቀበጣጠር ኡስታዞቻቸው እስከ ዛሬ ድረስ አቆይተዋቸው ነበረ እያጽናኑ። ሙስሊሞቹም እውነት እየመሰላቸው ዝም ብለው ሲያደምጧቸው ኖረዋል። አሁን ግን እንደዛ አይደለም። ታሪክ ተቀይሯል። ጊዜ ተለውጧል። ዘመን ተለያይቷል። ያ ዘመን አሁን አልፏል፣ ላይመለስ ሄዷል። ስለዚህ አሁን እውነት ከሐሰት የሚለይበት ምርቱ ከገለባው የሚጠራበት ጊዜ ነው። በዚህ ዘመን ላይ ደግሞ ትውልዱ መረጃ ይፈልጋል፣ ማስረጃ ይፈልጋል እንጂ ዝም ብሎ ከላይ እንደዚህ ብሏል የሚል ዝም ብሎ የሚከተል አይደለም። አንድ ግለሰብን ዝም ብሎ በጭፍን የሚከተል ትውልድ የለም። አሁን ሙስሊሞቹ አሁን ጎበዝ ሆነዋል። ብዙዎቹ እየጠየቁ ነው። ሴቶቹ እንኳን እንደ ቁርአኑ አስተምሮ እንደ ሐዲስ አስተምሮ ሴት ልጅ ውጭ መውጣት አትችልም ብቻዋል። ድምጿን ከፍ አድርጋ ማውራት አይፈቀድላትም። ሐጂ ነብይ ሳይኖር መንቀሳቀስ አይፈቀድላትም። አሁን አንሰማም እያሉ ነው። አይታችኋል ቲክቶክ ላይ አንሰማችሁም። ኡስታዞቹን ራሱ አንደኛይቱማ እየተከራከረች ለምንድን ነው የወጣሽው ሲላት ምን አገቦት አለችው። ትልቁ ሼክ እኮ ነው። ሰው እንዲያይሽ ነው እንደምወጪው ምናምን ይላታል። ማንም ብሎኛ አቅም እርሶ ለምን ያዩኛል? ሼኩን ማለት ነው። ለምን ያዩኛል? እርሶ እየተመኙኝ ነው ማለት ነው። እያዩኝ ሙግት ማለት ነው። ሴቶቹ በጣም ነው ደስ የሚለው። ቢያንስ ለውጥ ነው ይሄ፣ ቼንጅ ነው። ሴቶቹ ወጥተው አይታችኋል። እኛ ከወንድ አናንስም፣ ጎዶሎ አይደለሁም እያሉ ነው። ይሄ በጣም ትልቅ ለውጥ ነው። እኔ ጎዶሎ አይደለሁም ከወንድ እኩል ነኝ ባሉበት ቅጽበት ሙሐመድ ሐሰተኛ ነው እያሉ ስለሆነ ጎዶሎ ነኝ ብዬ አላምንም ከወንድ እኩል ነኝ ሲሉ ቁርአን ላይ አላህ ከፊሉ ላይ አበላልጧል። ይሄም ወንዶች ለሴቶች ገንዘብ በመስጠት ነው፣ ወንዴ በላይ ነው ከሴት ይበልጣል የሚለው ኖ አልቀበልም እያሉ ነው ሴቶቹ። በጣም ጥሩ ነው ይሄ ባይዘ በጣም ነው ደስ የሚለው። ምክንያቱም እኛ ከወንድ አናንስም ባሉበት ቅጽበት አላህ ውሸታም ነው እያሉ ነው። አላህ ዋሽቷል እያሉ ነው። አላህ ከዋሸ ደግሞ በቃ አንድ ስቴፕ እኮ ሄደዋል። እነኛ አካላት አንድ ስቴፕ ሄደዋል። ምን ከእስልምና ለመውጣት
ተጉዘዋል። እርዳታ ነው የሚፈልጉት። አላህን ውሸታም ካሉ መውጣታቸውን የሚነግራቸው አካል ነው የሚፈልጉት እንጂ ኦልሬዲ ወጥተዋል። አምላካቸውን ውሸታም ነው ካሉ ወይንም ደግሞ እሱ ያዘዛቸውን አንቀበልም ካሉ ከዚህ በላይ ትፈልጋላችሁ? ለምን ተዋሻለህ? እንደዚህ አይዋሽም። አንተ ለምን ተዋሻለህ? እስኪ በማስረጃ ያለውን ነገር አውራስ። አላህ ይዋሻል ለምን ትላለህ? ውሸታም አንተ ነህ። ኦኬ አላህ ያለውን አለመታዘዝ ከእስልምና ያስወጣል አያስወጣም? ለማውራት ከፈለክ መጀመሪያ ውሸት እንዳትናገራ። መጀመሪያ እኮ እያልኩ እኮ ነው። በማስረጃ ነገር አውራ እንጂ ውሸት ታስተምራለህ። አላህና ሙሐመድ ያዘዘውን ወይም ሙሐመድ የተናገረውን አልቀበልም ማለት የለም ማለት ስህተት ነው ማለት ከእስልምና ያስወጣል አያስወጣም? አሁን መጀመሪያ ጥያቄ መልስልኝ። አንተ ዋሽታል አልዋሽም? አላሸሁም። በትክክል ዋሽታል። ምን ብዬ? አላህ ውሸታም ነው እያልክ ነበር። አሁን አላህ የሚባል አካል እኮ የለም ሲጀመር። አላህ የሚባል አካል እኮ የለም ሲጀመር። ዋሽቷል ለማለትም እኮ መኖር አለበት። ምን አልክ? አላህ የሚባል አካል የለም ሲጀመር። ዋሽቷል ለማለትም መኖር አለበት። አንተ ምን አይተን ዋሽታል ያልከው? አሁን አንተ ምን አይተን እንደዛ ያልከው? አላህ የሚባል ነገር ከሌለ አንተ ምን አይተን እንደዛ ያልከው? ስለ አላህ ስታወራ ነበረ። ከሌለ በምን ላይ ሆነ ነው አንተ ያወራኸው? ነው የምልህ። ቆይ ምን ብዬ ተናገርኩ? ሲጀመር አላህ ዋሸ ብዬ አልተናገርኩም። አላህን ምን ያደርጉታል እያልኩ ነው። እነሱ አላህ እንዲህ ተናግሯል ብለው የሚያምኑትን ባልተቀበሉ ቁጥር ፈጣሪያቸውን እየካዱልን ውሸታም እያደረጉት ይሄዳሉ። ለምሳሌ ቁርአን ላይ አላህ አዟል ብለህ የምታምነውን አልታዘዝም ካሉ፣ ይሄንን አንቀበልም ካሉ ምን እያደረጉ ነው? የለም ካሉ ከካዱ እነሱ ትክክል ከሆኑ አላህ ውሸታም ይሆናል ማለት ነው። ለምሳሌ ሙሐመድ ሴት ልጅ አላህ የወንድ ግማሽ ነች ብሎ ሴት የወንድ ግማሽ አይደለችም ከወንድ እኩል ነች ብለው ካሉ፣ ስለዚህ ሙሐመድ ውሸተኛ ነው ማለት ነው። ሴት የወንድ ግማሽ ነች ማለቱ ሙሐመድ ውሸታም ነው ማለት ነው። ምክንያቱም ሴቶቹ ሙስሊሞች ምን ብለው ካመኑ ሴት ከወንድ እኩል ነች ከወንድ አታንስም ካሉ፣ ሙሐመድ ደግሞ ሴት የወንድ ግማሽ ነች ካለ፣ ስለዚህ ሴቶቹ ትክክል ከሆኑ ሙሐመድ ምን ይሆናል ማለት ነው? ውሸታም ይሆናል። ይኸውልህ አንድ ነገር ልንገርህ፣ አንተ ሁሉም ነገር ታውቃለህ፣ አውቀህ ደግሞ የምትዋሸው በል። አንተ ወንድ ከሆንክ ልጆች ሲያስተምሩ ቆይ እኔ መዋሽለት አምላክ የለኝም፣ አልዋሽምም። ነብይህና ነብይህ አላህ የሚባለውን አካል የፈጠረው ነው ውሸታ። ይህንንም ደግሞ እስትረፍ አጠባሪ ቮሊም 6 ፔጅ 111 ላይ ውሸትን የፈቀደ ውሸታም የሆነ ነብይህ ነው። ስለዚህ ራይድ ሰሊም 249 ላይ ውሸትን የፈቀደ ነብይህ ነው። እኔ ውሸት የዲያብሎስ ነው ብዬ ነው ማምነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ውሸት የዲያብሎስ ስለሆነ ሙሐመድ ደግሞ የዲያብሎስ ወንድም ወይንም ደግሞ ዲያብሎስ ወንድም እህት ስላላችሁ ሴጣን በደም ስሬ ውስጥ ይዞራል ስላለ፣ ስለዚህ ሙሐመድ ሴጣን ያዘኛልም ስላለ የሙሐመድ ቤተሰብ የሙሐመድ ወንድም የሙሐመድ ደም ስር ውስጥ የሚዞረው ሴጣን ስለሆነ እሱ ነው የሚዋሻው፣ እኛን አይመለከተንም ማለት ነው። ከስሮና ታብታብ እያደረግ ተማር። አሁን ቶፒኩ ላይ ማውራት የሚችል በመረጃ መሞገት የሚችል ነው የምንፈልገው እንጂ ይይ አይደለም። በደንብ ያቸው አስተውሏቸው፣ መልስ የላቸውም። ቶፒክ ርዕስ ለመቀየር ያልተባለውን ለማለት ነው የሚጥሩት። ጥያቄያችን ነቢያቶች አምላካቸውን አባታችን ብለው ጠርተዋል። ለምንድነው ሙሐመድ ከ1000 ዓመታት በኋላ መጥቶ የሸመጠጣቸው? ለምንድነው የካደው ሙሐመድ? ይህንን አስተምሮ ክዶ የመጣን ደግሞ ለምንድነው የምትከተሉት? ለምንድነው የምታመልኩት? ለምንድነው የምትቀበሉት? ምክንያቱም ነቢያቶች ያላስተማሩት ነቢያቶች ያላሉትን አምላክ ለምን ትከተላላችሁ? ለምን ዋይ አለ ፈረንጅ። ዋይ ለምን ለምንድነው እንደዛ ያደረጋችሁት? ሰማል ትሰሚያለሽ? እንዴት ናችሁ? ሰላም ነው ይመስገነው። እሺ የራሴን መልስልና ጥያቄ የራስሽን ሳይሆን
በመረጃ የምታወሪ? በመረጃ ችግር የለውም። ከዛ ግን ጥያቄ እንጠይቅና በአዳም አቆጣጠር ጉዳይ ላይ ጥያቄ በመረጃ ችግር የለውም። ከመሮጥሽ በፊት ነቢያቶች አምላካቸውን አባት ብለው ጠርተዋል። አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አንደኛ አባት ተብሎ አይጠራም። ነቢያቶች አምላካቸውን አባት ብሎ ጠርተዋል ላልከው ነገር ደግሞ እኛ ስለዚህ አይጠራም አባት ተብሎ ቅዱስ ተበርዟል ብለን ነው የምናምነው። ቆይ አላለም። ስለመበረዝ ካወራሽ ደግና ሌላ ቅርቃር ውስጥ ገቢያለሽ። ነብይሽ ውሸታም ሐሰተኛ ነው ማለት ነው። ተበርዟል አላለም። ኤኒዌይስ ነቢያቶች አባት ብለው ጠርተዋል አልጠሩም? ይኸውልህ አላህ ሱብሓነሁ ወተዓላ አምላካችን አባት ተብሎ አይጠራም፣ አባት ብለውም አልጠሩም። ኦኬ ይሄ ክፍል መበረዙን አሳየኝ። እሺ መበረዙ ከቁርአን ይሄ አሁን ያመጣልኝ ምንድነው ማስረጃው? ምንድነው ያመጣልኝ? ዘዳግም 14 ቁጥር 1 ዘዳግም ምንድነው? መጽሐፍ የነቢያት መጽሐፍ ነው በሚገባ። ምን አይነት መጽሐፍ? ቀይ ጥቁር ወረቀቱ እንደተጻፈበት ነው። ያው ቀይ ነው። ተውራት ነው? ኢንጂል ነው? አታውቂም? እሱንም ንገረኝ። ከዛ ልነግርህ ነው እኮ እኔ ማስረጃ። አታውቂም ወይ? እሱ ለሙሴ የተሰጠው መጽሐፍ ነው አይደለም? እንደዛ ብለህ ነው የምታምነው አንተ? እኔም የሙሴ መጽሐፍ ብዬ አምናለሁ። አንቺ ግን ምን ብለሽ እንደምታምኚ አላውቅም። በጣም ጥሩ። ለሙሴ የተጻፈው መጽሐፍ ነው ብለህ የምታምን ከሆነ አምላካቸውን አባት ብለው ይጠራሉ። ለእናንተ ደግሞ አላህ ሱብሓነሁ ወተዓላ አባት ብለው አይጠራም ላልከው፣ አዎ አይጠራም። ምክንያቱም አንተ ያመጣኸው ማስረጃ ከጅምሩ የተበረዘ ብለህ ስለምናምን። ስለዚህ መቼ ነው የተበረዘው ብለሽ ነው የምታምኚው? ገና ከድሮ ሙሴ ካለፈ በኋላ ማለት ነው። እንደዛ ማስረጃ ተጥቷል። ሙሴ ካለፈ በኋላ ኦኬ። ነይ ከፍ በይና ተበረዘ ስንል መረዳት አለብህ። ተረት አታውሪ። እንዴት እንደምለጥፈሽ ላሳይሽ። አዳምጪ። አሁን ሙሴ እንዳለፈ ይሄ ክፍል ተበርዟል ብላለች። አሁን አንድ ማስረጃ ተውራት ሙሴ እንዳለፈ ተበርዟል የሚል ማስረጃ እንጭልን። ችግር የለውም። ምዕራፍ በመጀመሪያ መበረዝ የሚለውን መረዳት አለብህ ብያለሁ። ማስረጃ እሱንም ቢሆን ክፍሉን ክፈችና ሙሴ እንዳለፈው ሊያውቁ ተበርዟል። ውሃና ወተትን አንድ ላይ መቀላቀል ማለት ነው። ቴንክ ዩ። በቃ ተረት የምታወሪ ከሆነ ከስር ትወርጃለሽ። ማስረጃ ታመጫለሽ። ማስረጃ ታመጫለሽ። እሺ ችግር የለውም። እሺ ማስረጃ ታመጫለሽ። እሺ ምዕራፍ 5 ቁጥር 44 ላይ እመጣልሃለሁ። ቅድም ስታወራበት ነበረ። እኛ ተውራት ለአንበባ ኦኬ፣ ቀጥይ። እኛ ተውራት በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በዚያ አይሁዳውያን በሆኑ አላህ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉና በእርሷ ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችንም አትፍሩ፣ ሲያዡ በአንቀጾቹ አነስተኛ ዋጋን አትለውጡ። ስለዚህ ሊቃውንቶችና ራስ ወራ ችግር እኮ አታስወራ። ይህ ክፍል የወረደው በሙሳ ጊዜ ነው ወይንስ በመሐመድ ጊዜ? ይሄ ቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነው። ጎበዝ። ይሄንን ይፈርዳሉ የተባሉት ሊቃውንቶቹ በሙሳ ጊዜ ያሉት ወይንስ በመሐመድ ጊዜ? እንጨርሰዋ። ቁጥር 45 በመሐመድ ጊዜ ወይንስ በሙሳ ጊዜ ነበር? ሊቃውንቶች መነበብ አለበት። ለምን አንዱን አንቀጽ ብቻ ትይዛለህ? ቀጥይ ከረዳሽ። እሺ አላህም ባወረደው ነገር ያልፈረደ ሰው እዚያ ከሃዲዎቹ እነርሱ ናቸው። በእርሱም ላይ በውስጧ ነፍስን በነፍስ ዓይን በዓይን አፍንጫ በአፍንጫ ጆሮን በጆሮ ጥርስን በጥርስ ይይዛል። ቁስለኞቹን አሁን ይሄ ክፍል አለ የለም? እኛ ተበርዟል ስልህ ምንድን ነው ያልኩህ? ይሄ በትክክል አለ። ተበርዟል ስንል ግን አንተ የመበረዝ ሀሳብ ጭራሽ ተረጋጊ። ይሄ ክፍል እየነገራቸው ያለው ሊቃውንቶቹ ይፈርዳሉ፣ ይሄም አለበት እያለ ያለው በመሐመድ ጊዜ ላሉ ሊቃውንቶች ነው ወይንስ በሙሳ ጊዜ ላሉ? ኦኬ ተውራት የሚባል መጽሐፍ አለ። የጠየኩሽን መልሽ እባክሽ።
በመሐመድ ጊዜ ያሉትን ነው ወይንስ በሙሳ ጊዜ ያሉት ሊቃውንት ወይ ናቸው አሁን እንዲፈርዱ እየተነገረላቸው ያለው? ለዚህ ጋር ሁለት ሀሳብ ነው ያለው። ገብቷል አይደለም? የጠየቁሽን መልሽ። ልመልስልህ ነው። ለምንድን ነው አፋፌን የምትለኝ ግን? ላስወርድሽ ነው እንዴ? ለምን ታስወርደኛለህ? ተረጋጋ። ተቀሰው ያልጠየቁሽን ከመለሽ ነው የምትሰሪልኛለሽ። ኤኒዌይስ በደንብ አስተውሉ። ይሄ የተነገረው ለማን ነው? እሷ ቅድም ምን ነበር ፕሪሰፖዝ ያደረገችው? የተበረዘው መቼ ነው አለች? በሙሳ ጊዜ። ይሄ ክፍል ግን የተነገረው በማን ጊዜ ነው? በመሐመድ ጊዜ ላሉ መሐመድ ጊዜ ያሉ ሊቃውንቶቹ በተውራት ፍረዱ እየተባሉ ነው። ተበርዟል ብላ የተነገረችው ግን መቼ ነበር? እሷ በሙሳ ጊዜ ነው። ሙሳ እንዳለፈው ወዲያው ተበርዟል አለ ያለችው። ሀቢብ እንደዛ አለ ያለችው። ያ እንደዛ ነው ያለችው። ይሄ ክፍል ደግሞ ይፈርዳሉ ፈርደዋል አይደለም የሚለው። በደንብ አስተውሉ። ፈርደዋል ሳይሆን ይፈርዳሉ። በማን ጊዜ ያሉ? በመሐመድ ጊዜ። እሷ ግን ቀድማ ያለችው ደግሞ ምን ነበረ? በሙሳ ጊዜ ነው። ያኔ ገና ከሺህ ዓመት በፊት መሐመድ ከመምጣቱ ከሺህ ዓመት በፊት ተበርዟል ነበር ያለችው። ቁርአኑ ደግሞ የሚለው በመሐመድ ጊዜ ያሉት ራሱ ተፍሲሮቹ ስታዩ ለፍርድ መሐመድን ሲጠይቁት ነው የክፍል የወረደው። ኖ አንተ ጋር መምጣት አይጠበቅባቸውም። ራሳቸው ጋር ተውራት አለ፣ ሊቃውንቶቻቸው በሱ ይፍረዱ ነው። ተውራት አላቸው እነሱ፣ እኛ ቁርአን አለን፣ እነሱ ደግሞ በተውራት ይፈርዳሉ። እኛ በቁርአን እንፈርዳለን፣ እነሱ በተውራት ይፈርዳሉ። እሷ ቅድም ያለችው ግን ምንድን ነው? በሙሳ ጊዜ ነው። ስለዚህ ከራሷ ጋር ተጋጨች። መመለስ ማፈልገው ለዚህ ነው። አንዳንዴ ሙስሊሞች ጭንቅላታቸውን ላለመጠቀም ሴጣን ምን ያህል እንደሚጫወትባቸው ከዚህ ችህት መማር ትችላላችሁ። በጣም አሳፋሪ ምን ያህል በውሸት ጭንቅላታቸውን አጋንንት እንድትጫወተባቸው ማለት ነው። ማያ ሰው ካገኙ ያጭበረብራሉ። እርግጠኛ ነኝ እሱ አሁን ከሆኑ ውስታዞች ጋር ቁጭ ብለው የሚዘውሯት ነች። የመጀመሪያ የተናገረችውን ነጥብ ስለጣለች መመለስ አትፈልግም። ለምን? በመጀመሪያ የተናገረችው በሙሳ ጊዜ ተበርዟል ብላ ነው። ሙሳ እንትን እንዳለ በጊዜው ተበርዟል። የቅድሙ ደግሞ ካያችሁ ምንድን ነው ያለው? የቅድሙ ደግሞ ሙሐመድ ከሞተ በኋላ ነው የተበረዘው አለ። የትኛውንም ቢሉ ያስበላችኋል። ሙሐመድ ከሞተ በኋላ ነው የተበረዘው አለ። ፕሊስ ፊዳክ ያስበላችኋል። ፊዳክ ወረድ። አይ ቲንክ እኔ እሱ ቢከፍት ማይሆንም ኔትወርክ አስተካክለ ተመለስ። ስለዚህ ካልዋሹ ካልቀጠፉ አይሆንም። በሙሳ ጊዜ ከመሐመድ በፊት ተበርዘዋል ካሉ ከዚህ ቁርአን ጋር ይጋጫሉ። ከመሐመድ በኋላ ነው የተበረዘው ካሉ ደግሞ ከመሐመድ በፊት ጥቅሎቹ አሉን እንዳልተበረዘ ማሳየት እንችላለን። የትኛውም ማያስኬዳቸው ያላቸው አማራጭ ባለመመለስ እንዲሁ መድረክ በቃ የራሳቸውን ተረት ተረት በማውራት በኢየሱስ ድንቁርና በዚህ ሲጫወትባቸው ያስቃል። ሲጀመር ቦዝ በሙሳ ዘመን ነው የተበረዘው ብላ ከተናገረች አላህ እንኳን ሲያወርድ የተበረዘን ቃል ተጠቀሙ እያለ አላህ ራሱ እያዘዘ ነው ማለት ነው። ደስ የሚለው ግን ከስር ያላችሁ በደንብ አስተውሉ። እንደነኛ አይነት ጭንቅላታቸው የማይጠቀሙ ልክ እንደ አምላካቸው ጭንቅላት አልባ የሆኑትን ስታዩ ምን ያህል እውነት ውስጥ እንዳላችሁና ምን ያህል ሴጣን እንደሚዘውራቸው ለቃላቸው ታማኝ እንዳልሆኑ ዝም ብለው ድርቀት ብቻ ድንቁርና ምን ያህል እንደሚጫወትባቸው ሴጣን ምን ያህል ፖሰስ አድርጓቸው እየተጫወተባቸው እንደሆነ አስተውሉ። ልበ ንጹሖች ይኖራሉ ከነኚህ ውስጥ ከስር ቁጭ ብለው የሚማሩ እንደ አፍራን ያሉ ሌሎችም አሉ። ከስር ቁጭ ብለው በደንብ የሚያስተውሉ ለእነሱ ጸሎት አድርጉላቸው። እነሱ በዋሹ እነሱ በቀጠፉ ቁጥር እነሱ በደረቁ እውነትም በካዱ ቁጥር ክርስቲያኖች ምን ያህል ድንቁርና ሴጣን ተጣውናውቶቸዋል ብለው ሙስሊሞችን ይታዘባሉ። ሙስሊሞች ደግሞ ለመውጫ መንገድ ይሆናቸዋል ማለት ነው። ኤኒዌይስ አድናን እንኳን እዚህ ላይ ግን ይቅርታና መሰመር ያለበት ልጅቷ ምንድን ነው ያለችው? በሙሳ ጊዜ ነው የተበረዘው ካለች በኋላ ማስረጃ ብላ ነው ይህን ክፍል ያመጣችው። እንደ ማስረጃ አምጪ ስትባል ማስረጃ ብላ ያመጣችው ግን ራሷን ጠልፎ ነው የጣላት። ኢቭን ፍረዱ ያለው ደግሞ በመሐመድ ጊዜ ነው። ራሷ ላይ መስክራ ነው የሄደችው። ትልቅ ሼክ አሊ የምትሉት ብታመጡት ከዚህ አያልፍም። በነገራችን ላይ ይሄ ነው መልሳቸው፣ ፋይናል መልሳቸው ማለት ነው። ከዚህ ውጭ መልስ የላቸውም። እሷ የሚያደርገችው ያ የተጫነባትን ነው ማስረጃ ብላ አምጥታ፣ ማስረጃው ግን በሙሳ ጊዜ ሳይሆን በመሐመድ ጊዜ በወረደ ቁርአን ከመሐመድ ጋር ፌስ ቱ ፌስ የተገናኙ ሰዎች መሐመድን በአካል አግኝተው ጠይቀውት በሱ በራሱ ፍረዱ ነው ያላቸው። በተበረዘ ቃል እንዴት ፍረዱ ይላል። ሲቀጥል ደግሞ አላህ በቁርአን ላይ የአላህን ቃል ማንም ሊለውጡ አይችልም ይላል። ተውራትም ሆነ ኢንጅልም ሆነ ዘቡርም ሆነ
ቁርአንም ሆነ የአላህ ቃል ከሆነ የአላህ ቃል ተበርዟል ስትል አላህ ቃሉን መጠበቅ አይችልም ብላ አላህ ላይ መስክራለች። ጌም ኦቨር በቃ እዚያ ጋር እኮ ማክተም ይችላል ከተፈለገም ማለት ነው። እዚህ ጋር የአላህ ቃል ነው ብላ ምና ድጋሚ የአላህ ቃል በራጅ ለዋጭ የለውም ብላ ግን ከአላህ ቃሎች ውስጥ ነጠላ ቁርአንን ብቻ የምትወስደው ከሆነ እሱ ራሱ አደጋ ነው። ሌሎቹ የአላህ ቃል አይደሉም ማለት ነው። ይሄ ራሱ እንትን። ሁለተኛው ደግሞ ምንድነው? ልብ በሉ እዚህ ጋር በጣም ልታስተውሉ የሚገባው ይሄ ዘላለማዊ ቃሉ ጥብቁ ሰሌዳ ላይ ተጽፏል። ጥብቁ ሰሌዳ ላይ ኪታበል መሕፉዝ ነው ምናምን የሚሉት እሱ ላይ ተጽፏል። ዓለም ከመፈጠሯ በፊት እንደ ተበረዘ የሚለውን ቃል ተጽፎ ነበረ። አላህ በርዞታል ማለት ነው። አላህ ራሱን የበረዘው አስቀድሞ ገና ሰዎቹ ሳይፈጠሩ ምድር ሳትፈጠር በፊት የእነሱ ተበረዘ የምትለው ቃል እንደዛ እያሉ ነው ሙስሊሞች። መቼም ቢሆን የማትወጡት ቅርቃር ውስጥ ነው የሚያስገባችሁ። ተበርዘዋል የሚለውን ሀሳብ ብጥሉት ነው የሚሻለው እንደኔ። አድናን እንኳን እንዳመጣ አድናን 99 ይሰማል። አንተ በነያ አድናን እፎያችን ሰላም ነው። አንዴ አድናን ካለ ይቀድማል። ግን ተበርዟል ባይብል እንዴት አልተበረዝም ብሎ ቃል ያወራል። እናመሰግናለን። መሐመድ ውሸታም ነው ማለት ነው። መሐመድ ደግሞ ተበርዟል ስላላለ አላህና መሐመድ ውሸታም ስላደረግ እናመሰግናለን። አሁን ቶፒኩ ላይ ትገባለህ። ተረጋጋ። ሜቢ ተበርዟል ስትል አልተበረዘም ብለህ ታምናለህ ባይብልን? ቆይ ተረጋጋ። እኔ ብቻ ሳይሆን ያ ፊልዚ ነብይህም ያምናል አልተበረዘም ብሎ አላህ የምትለው አካልም ያምናልና፣ ስለዚህ አንተ ከአላህና ከመሐመድ ይልቅ እንደተበረዘ ታሳየናለህ። እንደዛ ብለህ የምታምን ከሆነ መሐመድና አላህ ግን ያንተን ያህል እውቀት አለመኖራቸው ተበርዟል አለማለታቸው አስገራሚ ነው። ኤኔስ አላህ አባት ተብሎ ይጠራል። እሺ እኔ ላሳያ መረጃ ከቁርአን በእጆቻቸው ጻፉ። በእጆቻቸው ማለት አዲስ ኪዳን እንደነ ጳውሎስ እንደነ ሉቃስ ነው። በእጆቻቸው በእጆቻቸው አሁን እኛ አዲስ ኪዳን ብሉ ኪዳንን እኛ እንስማማለን። ነገር የለም ብሉ ኪዳንን ሶስት ስላሴ የሚባል ነገር ስለሌለ እግዚአብሔር አንድ ነው ብለዋል ነቢያቶች አስተምረዋል ብለን እናምናለን። ስለዚህ ብሉ ኪዳንን ትቀበላለህ፣ አዲስ ኪዳንን ግን አትቀበልም። አዲስ ኪዳን እንዴት እቀበልልሃለሁ? ብሉ ኪዳንን እስካሁን መወለዱን ስለ ኢየሱስና ስለ ኢሳ አሁን የትኛው አይኑ አይቶ ነው መወለዱን የተናገረው? እንደ እውነት። ስለዚህ ብሉ ኪዳንን ብቻ የምትቀበለው አዲስ ኪዳንን አትቀበልም? ብሉ ኪዳን ሊያስማማን ይችላል። ገብቷል። ቀደም ሲል የነበረውን ብሉ ኪዳን ላይ እግዚአብሔር 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 ይላል። ግዴታ እግዚአብሔር አንተ በአማርኛ ነው። ስለዚህ ብሉ ኪዳን ትቀበላለህ፣ አዲስ ኪዳን ግን በእጃቸው ስለጻፈ አትቀበልም። አዲስ ኪዳን በእጆቻቸው አይደል? የምነግርህ ነገር ጸሐፊያኖች አንድ ግለሰብ ነው የጻፈው። ስለ ኢየሱስ ብቻ ነው፣ ስለ አንተ ታሪክ አልተጻፈልህም። ቆይ ብሉ ኪዳንን እንስማማለን፣ ሐዲስ ኪዳን ነው የማልቀበለው ብሏል። ብሉ ኪዳን ላይ ሀቢቢ ለመግባባት ነው። አሁን አንተ ንጽጽር ድራማ ትስራ ለመግባባት አዳምጥ። እንዴት እንደምለጥፍ ብሉ ኪዳን ላይ ላሳያ። እስራኤል አባታቸውን እግዚአብሔርን አባታችን ብለው ይጠራሉ። እኔ ከብሉ ኪዳን ጋር ስለምስማማ ከአይሁዶች ጋርም ስለምስማማ አምላካችንን አባታችን ብዬ እጠራለሁ። አባቴ ብለህ ትጠራለህ አላህን? አይሁዶች አባቴን የሚል መረጃ አምጣ በብሉ ኪዳን ላይ። ይኸውልህ ፊትህ ኖ በአንተን አማርኛ ቶ አማርኛ በአይሁድ ቋንቋ አንጣ። ምን በአማርኛ ነው እንዲወረደው? ኦኬ ትቀበላለህ እንዴ? የሙሴ ትቀበላለህ? በእግዚአብሔር ነው እንደሚለው ሙሴ ክፈትለት፣ ችግር የለውም። ሄኖክ ወይም ኤልያስ ከፈለክ ባይብል ሀብ ላይ ክፈትለት፣ ወይም ደግሞ ሳፋሪ ዶትኮም ላይ ክፈትለት። ሳፋሪ ዶትኮም ላይ ክፈትለት። የአይሁዶችን በሂብሩ ክፈትለት፣ ችግር የለውም። ከፈለክ ባይብል ሀብ ላይ ወይም ሳፋሪ ዶትኮም ላይ እነሱ ዌብሳይት ላይ ክፈትለት። ሶስት ስላሴ አላስተማሩም ልልህ ፈልጌ ነው ባጭሩ። ቆይ አባት የሚለውን እቀበላለሁ ብለሃል፣ ተስማምቻለሁ። አፑን ካለ አፑን መክፈት ትችላለህ። የአይሁዶችን እንትኑ በሂብሩ በዚህ ጋር ደግሞ በእንግሊዝኛ የሚያስቀምጠው ሁለቱ ነው። ላውጣው። በሂብሩ ካየ አባታችን ሚል ካየ ይወጣል የሰውዬ። እናመሰግናለን። እኔ ድራማውን ተወና ለመዋየት በወደ ሰፊነት እንወያይ ነው። አሳየኝ፣ እሱ ላይ ብልሃል፣ ችግር የለውም። እናሳየናታደርግም ወይ እኛም እንትን አናደርግም። አብ ሚለውን አባት ሚለውን እነሱም አባት ብለው ይቀበሉታል፣ ችግር የለውም።
ላሳየህ ነው። የኢትዮጵያ ሕዝብ በጣም ሞኝ መሆኑ ያሳዝነኛል። እንደ ሙስሊሞችን አይከተሉም። አዎ እውነት ነው። እንደ ሙስሊሞች አይደሉም። ድንቁርና አልተጠናወታቸውም። የኢትዮጵያ ሕዝብ እንደዚህ የምቀልድበት አይደለም። ጭንቅላት የሌለው ግራ አመልኩም። ኢትዮጵያ ሕዝብ አንድ ቅማላም ነብይ አይከተሉም። የኢትዮጵያ ሕዝብ የንቃተ ህሊናቸው በደንብ የሚሰራ ነው። አሁን ሸውድ የሞከርከውን ሂብሩ ላይ ልናሳይህ ነው። የትም አታመልጥም። ሰፈሪ ዴት ኮም ወይንም ደግሞ ባይብል ሀብ ላይ ያሳየው ቀለል ያለ ባይብል ሀብ ላይ ባይብል ዶት ሀብ ዶት ኮም ከፍቼዋለሁ በሂብሩ ኢብሩ ማንበብ ትችላለህ ወገናችን? ወገናችን አልከኝ። በአማርኛ አድርገው፣ በአማርኛ አድርገው። አማርኛ አልፈልግም እኮ አልክ እኮ። እኔው ችግር የለውም እኮ የኢብሩን በአማርኛ እስኪ እንየው ነው ችግር። እንግባባ። እፎይ ተረጋጋ እንጂ እኔ ወደ ኢየሱስ ልታመጣኝ አይደለ? አማርኛ አልፈልግም ብላ ነበር። አሁን ደግሞ ወደ አማርኛ ቀይረው ኢብሩን። ቆይ ተረጋጋ። እኔ አዲስ ኪዳን አልቀበልም ነው ያልኩ። በእጆቻችሁ እኮ ይኸው ሂብሩ መጣል ደግሞ ብሉይ ኪዳን ግን ያስማማናል። አብዛኛው ነገር ነው። እባክህ አንድ ጥቅስ ብቻ አይደለም። ዋይ አትበል። ምንድነው የምታወራው? አንብበው እኮ ይኸው ሂብሩ ተከፈተልህ። ብሉይ ኪዳን ያስማማናል በአብዛኛው። ይኸው ተከፈተልህ። ጊዜ ጌታ ለምን አማርኛ ትፈላሰፋለህ? ሐረብኛውን አልካ አማርኛ አርጋውን ደግሞ እኮ አማርኛ እስቲ ወደ አማርኛ ቀይረውና ለህዝቡ 2700 እያየው ነው እንየው። በአማርኛ ቀይረው እሱን ቀይርለት ቀይርለት ወደ አማርኛ ኮፒ አድርግና ቀይርለት። እዚሁ ልቀይርላችሁ። ከቀየረልኝ ያው እዚሁ ነው የቀየርኩልህ። እሺ የእግዚአብሔር ልጆች ናችሁ፣ የአምላካችሁ ልጆች ናችሁ ይላል። የእግዚአብሔር የአምላካችሁ ልጆች ነው የሚለው። ትቀበላለህ አትቀበልም? አምላክ ለእግዚአብሔር እንግዳ አትሁን፣ በህዝብ መካከልም ሞት ድረስ። የትኛውን ነው ማለት ነው? ይኸው እንግሊዝኛውን ትቀበላለህ አትቀበልም? እስቲ ተረጋጋ እባክህ። እነዚህ ሰዎች አንብቦ ትቀበላለህ? የእግዚአብሔር አምላክ ልጆች ናችሁ፣ ስሙም ሙታን የራሳችሁ ምን ይላል? እናንተ የእግዚአብሔር አምላክ ልጆች ናችሁ። መጀመሪያ አማርኛ የእግዚአብሔር ልጆች አምላክ ናችሁ ማለት ነው። አማርኛ ማንበብ ማችል ከሆነ ሂብሩ እንዴት ትላለህ? አምላክ ናችሁ። ኦኬ፣ ይሄስ ምንድን ነው የሚለው? ይሄ ምንድን ነው የሚለው? ነው ጥያቄና መልስ ከሆነ እኮ የእግዚአብሔር ልጆች ናችሁ። ጎግል ትራንስሌሽን በስርዓት እንደማይተረጉም አታውቅም እንዴ? እንትና ጎግል ትራንስሌሽን በስርዓት ተረጉማል ብለህ ታምናለህ? እኔ ትልቁ ፖይንቴ ምንድነው ብሉይ ኪዳን ላይ በአብዛኛው ከቁርአን ጋር አንድ ጥቅስ ሳይሆን አንተ አሁን እሱ እውነትን በወደ ሰፊነት ነው ንጽጽር ከሆነ እናንተ የእግዚአብሔር ልጆች ነን ካልክ አንተ ልጅ ነህ አይደለም። አንተ የእግዚአብሔር ልጅ ነኝ ማለት አሁን ይሄ ጥቅስ ላይ ተስማማ። መጀመሪያ የእግዚአብሔር አምላካችሁ ልጆች ናችሁ አልቀበልም። በአዲስ ኪዳን ሙግቱኝ ነው። አሁን ኢየሱስ ኢሳን ይሄ አዲስ ኪዳን አይደለም። በአዲስ ኪዳን ለምን አትሙግቱኝም? መበረዙን አዲስ ኪዳን ላሳየህ ትቀበላለህ? ድንቁርና የተጠናወተ ወንድማችን የእግዚአብሔር ልጆች ይባላሉ። ድንቁርና የተጠናወተ ብሉይ ኪዳን ላይ ብሉይ ኪዳን እንቀበላለሁ እያልኩህ ነው። ዋይ ብሉይ ኪዳንን ተቀበልክ። ስለዚህ አምላክ አባት ነው። ልሞጣልሃለሁ። ድንቁርና አምላክ አባት ነው ወይ? ድንቁርና ነው የምታወራው? አምላክ አባት ነው። አፍራን ታዘብ። ይኸውልሽው አንድ ነገር ልንገርሽ። አፍራን ብሉይ ኪዳንን እቀበላለሁ አለ። አምላካችን አባታችን ይላሉ። ወይኔ መብት ያደርግ እቀበላለሁ ወይ ሲባል ደግሞ ይኸውልሽው ሙስሊሞች ምን እንደሆኑ እንድትታዘቢ ነው። ከእስልምና ለመውጣት አንቺንና መሰሎችሽን ስለሚረዳ ብሉይ ኪዳኑን እቀበላለሁ አለ። የምትቀበል ከሆነ አምላካችን ከእስልምና አልወጣም እባክህ። ምን ዝም ብለህ በእናትህ ተረጋጋ፣ አትጩህ፣ ተረጋጋ። ስለዚህ ቤናሚን ወይንም ደግሞ ቤናም የሚለው በሂብሩ ልጅ ማለት ነው። ስለዚህ አምላካቸው ልጅ ብለው አይሚን ለአምላካቸው ልጅ እንደሆኑ ያምናሉ። ታምናለህ ወይ ሲባል ብሉይ ኪዳንን ስቲል እቀበላለሁ ይላል። ስለዚህ አንተ የአምላክ ልጅ ነህ ወይ? አምላክ ልጅ ነህ በሚገባ። ኦኬ ከሆንክ በቃ አንተ ብሉይ ኪዳን፣ እኔ ግን ብሉይ ኪዳን ላይ ብዙ ነገር እሱን ባልቀበልም ብዙ አቃተ እንጂ እናመሰግናለን። ካልተቀበልክ ካዳ ብሉይ ኪዳንን እስማማበታለሁ ትለናለህ እንዴ? ከስሩና ታብታብ እያደረግ ተማር። ጭንቅላት የሌለው አካል ስታመልኩ እንደዚህ ነው።
አንዴ አማርኛውን አልፈልግም አለ መለሰና ደግሞ ሲወጣለት ደግሞ በአማርኛ አለ። እንግዲህ እንደዚህ አይነት ጭንቅላት አልባ አካላቶች አስቸጋሪ ነው ማለት ለማስረዳትም ለማስተማርም ይከብዳሉ ማለት ነው። አስቸጋሪ ያደርገዋል ነገሮችን እና ከስር ያላችሁ ግን በደንብ አስተውሉ። ይከፍራል። አሁን ይህንን ሊቀበል ባለበት ብሉይ ኪዳን ባለበት ብቻ በራሱ ይከፍራል። ምክንያቱም አላህ ራሱ ያላሉትን ስም ሰጥቶ ለአይሁዶች ኡዘይር የአላህ ልጅ ነች፣ አይሁዶች ኡዘይር የአላህ ልጅ ነው አሉ፣ ክርስቲያኖች አልመሲሳ የአላህ ልጅ ነው ያሉ፣ አላህ ያጥፋቸው ብሎ ሁለቱንም ነው አላህ የሚራገመው። ጀለሱ ደግሞ መጣና ከአይሁዶች ጋር ፒስ ነኝ አለ። ከአላህ ጋር ተጣላህ ማለት ነው። በምንም አትወጡትም። ይሄ በጣም ከባድ ቶፒክ ነው። በቃ መሐመድ የሳተበት ፖይንት ነው፣ ትልቅ ፖይንት። ብሉይ ኪዳን እንቀበላለሁ ካልክ መቀበል ነው። ከዛ በኋላ ደግሞ ዝም ብለህ መጮህ እኮ መልስ አይሆንም እኮ። እነሱ አምላካችን ይሉታል፣ የአምላክ ልጅ ተብለው ይጠራሉ። ትቀበላላችሁ ወይ? አንቀበልም። ታዲያ ምንድነው ብሉይ ኪዳን እንስማማበታለሁ ብትለው? እነሱ የያህዌ ቤንያሚን ናቸው፣ የያህዌ አምላካችን ብለው ይጠሩታል። ባኒም የሚለው ልጅ ማለት ነው። የመጀመሪያዊቱ ፊደል ባኒም የምትለዋ ልጅ ማለት ነው። የያህዌ ልጅ ነን። ትቀበላለህ? አልቀበልም። ካልተቀበልክ ምን ትሰራለህ ታዲያ? አስቸጋሪ ነው። ግን ብሉይ ኪዳን እንቀበላለሁ ይላል። ውድ ሙስሊሞች ከስር በደንብ ለምትከታተሉን፣ እስልምና እንደዚህ የድንቁርና ሃይማኖት ነው። ማስተዋላቸውን የተነጠቁ አይምሯቸውን እንዳያስተውሉ የተደረጉ ሴጣን የሚዘውራቸው እውነት የሌላቸው ክደትን የተጠናወቱ ወይንም ደግሞ እውነትን ላለመቀበል እውነትን የገፉ የተጠናወቱትና የተካበቡበት የተስማሙበት እምነት ቢኖር እስልምና ነው። ወንድማችን ያሉት ሴጣን አብሯቸው የሚሰራ በደማቸው ውስጥ የሚዞር ስለሆነ እውነት እያዩ እንዳያዩ የታወሩ የተጋሩ ያለባቸው ናቸው። እናም ራሳችሁን ከእንደዚህ አይነት ወይንም በእንደዚህ አይነት እምነት ውስጥ ባለማግኘታችሁ ብቻ ፈጣሪ ልታመሰግኑ ይገባል። ወላጆቻችሁ ካስረከቧችሁ ወይንም ደግሞ ካቆዩላችሁ አንዱ ይሄንን ጤናማ የሆነ እምነት ስለሰጧችሁ ልታመሰግኑ ይገባል። ሰላም ዋብያው ደግመህ ሰላም ትለኛለህ እንዴ? ሁለቴ ሰላምታ አንዱ ለነገር ይባላል። ታስቀኛ። አይ ለምን ያስወጣኝ? አህመድ ስድቡን የአህመድን ስድብ ይው ምን ያህል ባለጌ እንደሆኑ ዋብዮች ይው። መስጊድ ላይ የሚማሩት እንደዚህ ነው። ቂጥህን እንደዚህ ላድርግ፣ ቂጥህን እንዲህ ያው አያችሁ እግዚአብሔር መስጊድ ላይ ከተማሩት ነው። ይሄንን ያስተማሩ አሁን ማን ነው የሚሆነው? እነ ሳዳት ከማል ይሄንን ያስተማሯቸው መስጊድ ላይ በድብቅ እንደዚህ ነው። እነ ካሚል ሻምሱም ያስተምሯቸው እንደዚህ ነው። ፈጣሪን መሳደብ ስለ ዝሙት ብቻ ፈትዋቸው ሁሉ ስለ ዝሙት ስለሆነ እነ ኑሩ ሁሴን እነ አህመድን ጀበል እነ አቡበከር ኡስታዝ ያስተማሮቻቸው ተከታዮቻቸውን እንዲህ ነውርና ስድብ ነው። የኛ ክርስቲያኖች ሄደው አላህ እንደዚህ ወሲብ ያድርግህ እንደዚህ ያድርግህ እያሉ ኡስታዞችን ሲሳደቡ ሰምታችሁ ታውቃላችሁ? ክርስቲያኖች የነሱ ጋር ሄደው ኡስታዞቻቸውን አላህ ወሲብ ያድርግህ ሲሉ ሰምታችሁ ታውቃላችሁ? ዋብያው መስክርስ የኛ ክርስቲያኖች እየሄዱ እናንተ ኡስታዞች ጋር ወንዶቹን አላህ ቂጥህን እንደዚህ ወሲብ ያድርግህ ይላሉ? ሁሱን ይሰርቡታል። ሁሱን ይሰርቡታል። መረጃ አንጣልኝ እስቲ። ሁሱን አላህ ይወስብህ ያሉበትን ናስቲ አንድ መረጃ አንድ ክርስቲያን የሆኑ ናምጣ እስቲ አንድ እዛ ሄደህ እኮ ጋር እኔ አሁን ልጁ ይሄ ባለጌው እንዳለው አላህ ቂጥህን ወሲብ ያድርገው ብሎ እንደተሳደበው የእኛን ስለማለል ማለት ነው። የእናንተ ሄደው እንደዚህ ያሉበትን ማስረጃ አንጣ እስቲ። የእናንተዎቹ ምን ያህል ነውረኛ ባለጌ እነ አህመድን ጀበል እነ ኡስታዝ አቡበከር ያስተማራቸው ብልግና ቆሻሻ ነገር
ቲክቶክ ያሉት ኡስታዞቻችሁም በውስጥ የሚያስተምሯቸው እንደዚህ ቆሻሻ ጸያፍ ስለሆነ መጥተው ይጸዳዳሉ። አንድ ምላሽ ሲሰጣቸው እኛን ተሳዳቢ ትላላችሁ። የእናንተ ተከታዮች ከላይ እስከታች አምላክን መሳደብ ከኛ አልፈው ከቤተሰብ አልፈው ከሃይማኖታችን አምላክን በዚህ ሁኔታ የሚሳደቡ ነውረኞች ናቸው። እስቲ የኛዎቹ ተራመምን እንኳን ኡስታዞቻችን ሄደው አላህ ቂጥህን ወሲብ ያድርገው እስቲ የሚሉበትን እስቲ መረጃ አንጣ። ይሄ ኮሜንት ላይ የሳደቡ ነው። ወላሂ መረጃ አንጣ። አላህ ቂጥህን ወሲብ ያድርግ ብለው ኡስታዞቻችሁን እየገቡ የተሳደቡበትን ቃል በቃል እንደዛ አይሉ። እኔ እንደዚህ ያለ አልሰማሁም። አሁን እንደዚህ ያለ አልሰማሁም። በቃ ቴንክ ዩ። እንደዚህ ሲሉ ሰምቼ አላውቅም። አይሳደቡም ቃል በቃል። የእናንተዎቹ ግን እለት እለት ገብተው እንደዚህ አይነት ስድብ ነው የሚሳደቡት። ምክንያቱም ከላይ የአሳ ግማቱ ጭንቅላቱ እንደሚባል ሃይማኖታችሁ ቆሻሻ ስለሆነ ስድባችሁ ሁሉ አምላክ ላይ ነው፣ ጤነኛ ስላልሆናችሁ ማለት ነው። ከዛኛ ምላሽ ስንሰጣችሁ ክርስቲያኖች ተሳዳቢ ናቸው እንደዚህ ናችሁ የሚል ፖለቲካ ትሰራላችሁ። ነውራችሁ ስሜታዊ መሆን አይደለም። አንተ ራስህ እኮ ብለሃል እኮ ትናንትና ሄደህ ሙልጭ አድርገው ሲሰድቡ የራስ ተከታዮች ግራ ገብቶ እኔ ጋር መጥተህ ለምንድን ነው እንዲህ የምትሳደቡት ሙስሊሞች ምን አድርጌ ነው እንዲህ የምትሰድቡኝ ብለህ እኮ ተናግረሃል። ምን ያህል ተሳዳቢ እንደሆነ እኮ ትናንትና አንተ ራስህ መስክረሃቸዋል። የራስ ሰዎች እሱ ከሁለቱም ባለጌዎች አሉ የሚሳደቡ። አሁን እሱንም የሚሳደቡት አይቻለሁ። የለም አታመጣም። የራስ እዛ የሰራቸው ካልሆኑ እስቲ ክርስቲያኖች እንደኛ ብልትህን ነው በአፏ እየጠራች ማለት ነው። ብልትህን ነው የምቆርጥልህ። እሱ ራሱ የሰራት ልጅ ነች። አካውንቷ ፌክ ነው። አንድ አካውንት እንትን ያላት ነች። ፌክ ራሷ የተሰራች ነች። ፌክ አካውንት ነች። እሷ ሻዳ እንደሚያስዘው እኛ ጋር ዕለት ዕለት ስድባቸውን ስናወጣ እኛም እየተሰደብን ነው ለማለት የሰራት ነች። በፕሮፋይላቸው የሚታወቅ እኛ እኮ ዕለት ዕለት እናርዳሃለን። እሱን ተወው። ስድብ ቀላል ነው። እኛም ቢሰድቡን አምላክን ነው እኮ ያልኩህ እኔ። አምላክ እንደዚሁን፣ አምላክ እንደዚህ ያድርግ፣ አምላክ እንደዚህ ብለው እኔ ዕለት ዕለት እኮ ይሰድቡኛል። እንደዚህ ነህ፣ አስቀያሚ ነህ፣ ጠማማ ነህ፣ ወልቃማ ነህ፣ ሸፋፋ ነህ፣ እንደዚህ ነህ፣ ጥርስህ እንዲህ ነው፣ ፊትህ እንደዚህ ነው። ቦዘር አያደርገኝም። አምላክ ጋር ሄደው እንዲህ ያፋቸው የሚጸዳዱት ተራው ምዕምን ዝም ብሎ ሳይሆን መስጊድ ላይ የተማሩትን ነው። ነውርን አስተምራችኋቸው ነው። እናርዳሃለን፣ እንገላሃለን፣ እሱ የተማሩት ነው። ችግር የለውም፣ አስተምሮቱ ነው። ከዛ አልፈው ፈጣሪን እንዲህ የሚሳደቡት መስጊድ ላይ የተሰጡት የተመገቡትን ነው። እዚህ መጥተው የሚጸዳዱት የሚተፉት። ግን እናንተ አፋችሁን በከፈታችሁ ቁጥር ብዙ ክርስቲያኖች እንዲጸየፋችሁ ምን ያህል ቆሻሻ አስተምሮ እንዳላችሁ ሰዎች እንዲያውቁ ስለረዳችሁ እናመሰግናለን። በዚህም እናንተ በመሳደባችሁ የእኛ አምላክ የሚቆሽሽ አይደለም። አንድ ነገር ልንገራችሁ፣ እናንተ በማንቋሸሻችሁ እናንተ በመሳደባችሁ ፈጣሪ እኛ ይቆሽሻል። ወይንም ደግሞ የእናንተ ስድብ የእኛን ፈጣሪ የሆነ የሚያከሳው የሚያጠቁረው ወይንም ደግሞ የሆነ ነገር የሚያደርገው ነው ብለን አናምንም። ምንም የምታመጡት ነገር የለም በመሳደብ ምንም ለውጥ አታመጡም በመሳደብ። ዕለት ዕለት እያፈረስናችሁ እየበታተናችሁ እየደረማመስናችሁ ስለሆነ ማለት ነው። እንዳትነሱ አድርገን ወይ ተረጋጋ። ወደ ማትወጡት አዘቅት እየቀተትናችሁ ስለሆነ ማለት ነው። ብዙም አያስጨንቀንም እሱ፣ ብዙም አያሳስበንም እሱ። ዋሹ፣ ተሳደቡ፣ አንቤት አሉ። ስለዚህ እናንተ ውሸትና ስድብ እኛን የሚረብሸን አይደለም። ነውር ጌጣችሁ ስለሆነ ከላይ እስከታች ድረስ የተካናችሁበት ስለሆነ ቀጥሉበት ለማለት ወዳለሁ። ኤኒዌይስ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። ፎይ ሰላም ብያለሁ። ወዳችሁን እንዴት ናችሁ? ሁሉ ተማም ነው? ሁሉ ተማም፣ እግዚአብሔር ይመስገን። አንድ ነገር ልናገር ከስድብ አንጻር። ምናልባት ዋብያው ከሰማ እኔ ምናልባት አሁን የተናገረው ልጅ አይደለም፣ በኡስታዞች ደረጃ እንደዚህ አይነት ብልግና ይነገራልና ምናልባት መሐመድ ከድር የሚባለውን ኡስታዝ ካወቀው እዚህ ጋር ቢከፈትልህ ጆሮን ይዘህ ነው የምትሮጠው፣ የእሱን ንግግር ማለት ነውና ይሄ ከጥላቻ የሚመጣ ነው። ሁልጊዜ ጥላቻ ስለምትሰበኩ ያ ጥላቻችሁ ራሳችሁን ኮንትሮል ማድረግ አትችሉም። የምትናገሩትን ነገር ኮንትሮል እንኳን ማድረግ አትችሉም። ሰው አልፋችሁ አምላክን ትሳደባላችሁ እና ይሄ ሁልጊዜ እነሱ እንደዚህ እየተባለ ጥላቻ ስለምትማሩ ያ ነገር ነው ገፈር ነው የሚያደርጋችሁ የሚመራችሁና ከዛ አንጻር ነው። የሚገርም አይደለም።
መስሎ ከሆነ ምሳሌው እኮ እንትና ነው እኮ መሐመድ እኮ ነው። ይሂድና አባትን ብልትን ከስ አባትን ብልት ሳማ እንዴ። እንደገና ደግሞ ዑመር ስድቡ ምን ነበረ? እምሱስ በድር የሚለውን ፈሰረው እኮ አየው አይደለ? እንትና ያ ሂድና ያላትን እንትኗን ላስላት የሚለውን ፈሰረው። መሐመድ ደግሞ ሲሳደብ ምንድን ነው አንዱን ቀጣፊ ኡስታዝ አጋልጦ ሲቀጥፍ እጅ ከፍንጅ ይዞት እውነተኛው እኛ ስንለው የነበረው ከዚህ በፊት ውሸት ነው፣ ጉግል ትራንስሌሽን ነው፣ ጀመናይ ነው ምናምን ስትሉ የነበሩትን በጠቅላላ ሰምታችኋላ። እንግዲህ አንደኛው ኡስታዝ ሲቀጥፍ እጅ ከፍንጅ ተይዞ እሱን አዋርዶ ቃል በቃል እንደዚህ መባል አለበት ብሎ ተናግሯል ማለት ነው። እና ሸርሞጣና ከተባዳለ አንድ ጊዜና እዚህ ላይ በነገራችን ላይ ላትም እኛን ጣዖት አምላኪ ነው የሚሆን ሁላችንንም አይደለ? ክርስቲያንም አይሁድም ጣዖት የሚያመልከውንም ቀላቅለው ጣዖት አምላኪ ነው የሚሆን። ና ተተበዳ ሸርሞጣ አንተም ብሎ ደግሞ ይሄ እንግዲህ አሁን የማን ነው? የአቡበከር ያውን ዋብያ እንትን ነው ታርጋ ነች በቃ ስድብ። ምክንያቱም ኡስታዞቹ ያስተማሩት ይሄንን ስለሆነ ፕሮፋይል ውስጥ ግባ እንደ ሀቢብ ይሄ አሁን ዋብያ ነው። እርግጠኛ ሆኜ የምነግራችሁ አባሽ አይደለም። አባሾቹ እንደዚህ ባለጌ አይደሉ። ከማን ነው የሚማረው? ይሄ ከዋብዮች ነው። አሳያቸው ፕሮፋይሉ ማን እንደሆነ እስኪ። እርግጠኛ ነኝ ዋብያ ነው። አንተ ሸርሙጣና ተተበዳለህ። ያው ከዚህ ውጭ አያውቁም። ምክንያቱም መሐመድ ያስተማራቸው አንተም ብሎ በመሪ ሸርሙጣ ይኸው ዋብያዎች እንደዚህ ናችሁ የምንላችሁ ለዚህ ነው። ፕሮፋይሉን እንዲያሳየን እንትና እርግጠኛ ነኝ ዋብያ ነው ይሄ። ሌላ ምንም ሊሆን ይችላል። ምክንያቱም እንደዚህ አይነት ቆሻሻ ጸያፍ ቁርአናቸው ላይ አለ፣ ቁርአናቸው ላይ አለ፣ ሐዲሳቸውም ላይ መሐመድ ሲያስተምር ምን እያለ ነው? ሂድና የወንድን ብልቱን ሳም፣ ብልቱን ጥባ የሚል ስድብ ነው እንዳለ የሚያስተምሯቸው። እፎይ እስቲ ተከታ ፕሮፋይሉ እዩ። ያው ፕሮፋይሉ ነው። ማን ነው? እስቲ ከፍ አድርገው። እፎይ ኧረ እኛንም ማናግረን እስኪ ቀስ በልና እንዴ። አይ ተረጋጋ። ይሄው አያችሁ፣ ይሄ ኡስታዝ ነው አሁን ያስተማረው በውስጥ ማለት ነው። እንደዚህ አይነት ነውርና ስድብ የተጠናወታቸው እንግዲህ የተማሩት ከነብያቸው ነው። ኡስታዞቻቸው የዋብዮች ይሄ ያስተማረው ነው። እንግዲህ ከዚህ ውጭ ያጣቀም። እናመሰግናለን። መሐመድ አፍ ላይ ሽንቴን ነው የምሸናበት ገሃነም ውስጥ ማለት ነው። ሲገባ ሽንቴን ሸንቼበት የኔን ሽንት ጠጥቶ ነው ገሃነም የሚገባው። ኧረ ተው ነቢዩ ሰለላሁ ዐለይሂ ወሰለም ማትንካ፣ እሱን ስደበው። መሐመድ የኔን ሽንት አግኝቶ ነው እንደገና ገሃነም ሲገባ። ኤኒዌይስ እንደዚህ አይነት ነውርን ያገኙት ከነብያቸው ነው። እንደዚህ አይነት ስድብና ብልግና ከሚያመልኩት ነው። ኤኒዌይስ ባካሪ ወደ ቶፒኩ መልሰው አላዳ ባለንፍራድ ላይ ነብያቸው የተናገረውን ስድብ የእሱን ንግግር ነው። ልብ በሉ። ከመሐመድ ነው የተማሩት። የመሐመድን ንግግር ነው ያንጸባረቀው፣ ከራሱ አይደለም። ነብያቸው ምን ያክል ባለጌ እንደሆነ ኢቭን ደግሞ ከነብያቸው የሰሙት ተማሪዎቹ ሳቦቹ፣ የነብዩ ሳቦቹ ቀጥታ ምን ብለው የሚናገሩት ከባድ ስድብ ይሳደባሉ ማለት ነው። ያው ይሄን አሁን የተናገሩት በመሐመድ ዘመን ይሄ ስድብ ካለ አሁን ይሄ ሰውዬ ቢናገር ምንም አዲስ ነገር አይደለም፣ የነብያቸው ውጤት ነው ለማለት ነው። እዚህ ጋር ይብዛ የሚለስም አምላካቸውን የሰደበው በነገራችን ላይ የጣዖት አምላኪዎችን አምላካቸውን የሰደበው ውጪ እኛም ጣዖት አምላኪ ነን የአምላካችንን ስም ጠርቶ ነው የሚሰደበው። እዚህ ጋርም ሰሃባው ቆሞ የተሰደበው በመሐመድ ፊት ነው። አንድ ነገር ደግሞ በእስልምና መሐመድ እዛ ቆሞ ዝም ካለ ትክክል ነው ተብሎ ነው የሚጸድቀው በሱኒዎቹ ማለት ነው። እዚህ ጋር የሰዎችን አምላክ ስም ጠርቶ እንደዚህ ጠባ ብሎ ተናገረ። ይህን እንግዲህ ሰሂህ ብለው ትክክለኛ ብለው አስቀምጠውታል። እነዚህ ሰዎች ቢናገሩ እንዳይደንቃችሁ ክርስቲያኖች። እንደዚህ አይነት ነውር የተካኑ ስለሆኑ ሰዎቹ እንደዚህ አይነት ቆሻሻ ነገሮችን የተካኑ ስለሆኑ ብዙም እኛ የሚያስገርመን አይደለም ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ዙዙ እንኳን ደህና መጣሽ። አድናን ወይንም ዙዙ ከብሎክ ፍታኝ ያለች ነው ደግሞ የጎንደሯ። አንተንም ብሎክ ልትደረግ ነው አሁን። ጣልቃ ትግባ። ኔክስት ብሎክ ነው ማድረግ። እሺ ጭንቅላት አልባ እያመለካችሁ እኮ አስቸገራችሁን እኮ። ወይን አታዳምጡ ወይን ስርዓት የላችሁ። ዙዙ
ወይ ጥያቄ ያለን ሰላም ነው ይመስገነው። ቅድሚያ ቶፒኩ ላይ የምትይዋለሽ? የለኝም አላውቅም። ኦኬ ነቢያቶች አምላካቸውን አባታችን ብለው ያምናሉ። ለምንድን ነው እናንተ እንደዛ ማታምኑት? አላህ አባት ነው ብለሽ ታምኛለሽ? እኔ በምን አውቃለሁ? አላውቅም አልኩህ እኮ። እኔ በክርስትና ጥያቄ ያለኝ አትቀበለኝም? ነቢያቶች የሰበኩትን ታዲያ ለምን ነው የማትከተዩ? የተከተልኩ አይደል እንዴ? ክርስቲያን ኦኬ ነቢያቶች የሰበኩትን ትከተያለሽ? ማሳደብ እኮ ማስተማር ነው። ሲጀመር ለምን ትሳደባለህ? ስርዓት ነው። ትልቅ ሰው ነህ። ምን ብዬ ተሳደብኩ? ስንት ነገር አለ። የአባትን ብልትን ከስ ብያለሁ። ኧረ እባክህ የሆነ እዚህ ጋር አልተሳደብኩም የምትለው ነው። ቆይ የአባትን ብልትን ከስ ቢል አንድ ሰው ስድብ ነው? ምንም ስድብ ይሁን በቃ እንደ ትልቅ ሰው አውራ እኮ የአባትን ብልቱን ሂድና ንከስ ወይንም ደግሞ ያላትን እንትኗን ሽንት መሽኛዋን ጥባላት ማለት ስድብ ነው? ነብይሽ እና ሳባሽ ነው ያሉት። ማን ይበል አንተ እንደዛ አልከም። ብዙ ነገር ብለሃል። አታስመስል። ነብይሽ ለምሳሌ የአባትን ብልት ሂድና ንከስለት ብሏል። ጎደሎ እንደምናምን ስድብ ነው? ስድብ አይደለም። ታሳኛለህ። የአባትን ብልት ንከስ ማለት ስድብ ነው አይደለም? ምን አገባኝ? ወይኔ ታማሃል እንዴ? ሲል እኮ ነው የምታመልከው። ተረጋጋ። ለማንኛውም የአባትን ብልት ንከስ ማለት ስድብ ነው ወይ? ወይኔ ኧረ እስልምናን ከመተቻታችሁ በፊት ሲል ማምለካችሁን ተው። እንጨት አንቺ ምን ያንን ቅማላሙን እየተከተልሽ ድንጋይ እያመለክሻል እንዴ? አርካኑል አይምን ኢማኑል እስላም ከምትያቸው እሱም ቆይ አምስቱ የእምነትሽ ምሰሶዎች አንዱ እኮ ሄደሽ ያንን ጥቁር ድንጋይ መላስ ነው። በሴት ሙቀት የተሳለው ያንን ምን አሳቀሽ? ሚጣይ ሱናናና ሳይ ሱናናና ሳይ 29:19 ላይ ኃጢአቴን ይቅር ይለኛል ብለሽ የምታምኚው ያ በእሙሙሽ ቅርጽ ስታረጂ እንደ እሙሙሽም እንደዛ ጥቁሯ ድንጋይ ጥቁር መስላለች። እሷን ሄደሽ በመሳም ገነት ገባለሁ ብለሽ ታምኛለሽ። ሕፃን ሆነሽ ቢሆን ኖሮ ገና ስትወርዳ አካባቢ ነጭ ነበረች። ከዛ እየቀላሽ መጣ። ከዛ ጠቆረች። ከዛ ስትጠቁር የሴት ሙሙ አስመስለው የሰሯትን እሷን ሄደሽ በመሳም ሴቶቹ በፊት በመሐመድ በፊት የነበሩ ምን ያደርጉ ነበረ? ዘይት ሰቃለች ብለው ፔሬዳቸውን ይቀቧት ነበረ ወንዶቹ። ከዛ በኋላ ደግሞ በመሐመድ ጊዜ ያሉት ስፐርማቸው ይዝረከረክ ነበር። እሷን በመሳም ገነት እንገባለን ኃጢአታችን ይሰረያል ብለው ያምናሉ። እናችን ድንጋይ ሄደሽ በማምለክ ድንጋዋን በመሳም ኃጢአትሽ ይቅር ይባላል። ድንጋይ አታምልኪ እህታችን፣ ድንጋይ አታምልኪ። በእርግጥ ኤኒዌይስ አሁን ከስር ሆነሽ ትማሪያለሽ ማለት ነው። ዛሬ ጭንቅላታችሁን ነክቷችኋል አስተምሮቱ ማለት ነው። ያ ይተቀጥላልና አክራባጅ ትዝ አለኝና ሴት ልጅ ደግሞ በእንደዚህ አይነት መጠን ስትባልግ ማለት እንደዚህ አይነት ቃላት ሲወጣ ሲታይ ከባድ ነው። እነ ሼህ አብደላ አላዩሽም እንጂ ከዚህ በፊት መልእክት ተናግረዋል። ድምፅሽ አውራ ነው፣ ሰው በተሰበሰበበት ማውራት አትችይም ተብለሻል። ቮይሱን ማሰማት እንችላለን፣ በኪታብም የተጻፈ ነው። ሴቶች ሆናችሁ ደግሞ ስፔሻሊ ለምን የሙስሊም ወንዶች ስሜታቸውን መቆጣጠር ስለማይችሉ 5 የስሜት ህዋሳት አለን አይደለ? ማየት፣ መስማት፣ መቅመስ፣ ማሽተት፣ እነዚህን ሁሉ ተጠቅሞ ወንዱ ይወሰወሳል። በድምፅሽ ይወሰወሳል፣ ሽቶ አትቀቢ፣ በአፍንጫ ይወሰወሳል፣ በእጁ ይወሰወሳል። ይህንን መብትሽን ብታስከብሪ ቅድሚያ አሪፍ ነው እንላለን። ሰው የሰውን አምላክ ከመሳደብ ፕላስ ደግሞ እውቀት ያላችሁ ከ5ኛ ክፍል የደለላችሁ ትንሽ ጭንቅላታችሁ ማገናዘብ የሚችሉ ኡስታዞች ካላችሁ ብገቡ ይሻላል። ዛሬ አይምሯቸው ተነክቷል። ምክንያቱም ነቢያት ያልሰበኩት አምላክ እያመለኩ እንደሆነ አንድ አሳያል። ሁለተኛ ተስፋ ያስቆረጣቸው ምን እንደሆኑ ታውቃላችሁ? ገምቱ እስቲ። ዛሬ እንዲረበሹ ያደረጋቸው እንዲበሳጩ ያደረጋቸው ምን መሰላችሁ? ገምቱ ቶሎ ኮመንት ላይ 20 ሰከንድ አላችሁ። 20 ሰከንድ በቃል መገመት ይችላለሁ። ቀጥል። እኛ አባት መቼም ዛሬ ተሳስቻለሁ ብሎ ይቅርታ ስላሉ በጣም ዲስትራክት ሲሆኑ አይቻለሁ። የዋህብያ አላህ ከኛ አምላክ ጋር የሚመሳሰል መስሏቸው ለሳምንት ተደስተው ነበረ። አላህ እና የኛ አምላክ እንደማይገናኝ አባታችንም ተሳስቻለሁ ይቅርታ የቤተክርስቲያን አስተምሮ አይደለም ማለት ዋቸው። ቀጥል።
እፎይ ያ በጣም የሚገርም ነው። አባታችንም እንግዲህ ጥሩ አስተካክለዋል። ትምህርታችን እንደዛ አይደለም። አብዛኛው አባቶቻችን ትምህርታችንን አስቀምጠዋል። መጽሐፎቻችንም ያሉ ናቸው። ምናልባት መልካ ስላሴ ላይ ያለውም እንዴት መተርጎም እንዳለበት ጭምር ሁሉ የተብራራበት ነውና እግዚአብሔር እንግዲህ የአካላት ስብስብ እንዳልሆነ እንደ ዋህብያ የዋህብያ አምላክ ቢያንስ አካላት ስብስብ ሙሉ አካል እንኳን የለውም። ባይዘው ሙሉ አካል እንኳን መኖሩን ማረጋገጥ አይቻልም። አንድ ዋህብያ መጥቶ አላህ ሙሉ አካል አለው ብሎ በድፍረት ሊናገር አይችልም መጥቶ ማለት ነው። ምክንያቱም አምላካቸው ግማሽ አካል ነው የገለጸው፣ ያን ማጽደቅ እንጂ ሌላ አለውም የለውም ማለት ስለማይችሉ አልተገለጸም ነው ሊሉ የሚችሉት ትልቁ ነገር። ስለዚህ ይሄን ሐሳብ ይዘው መጥተው ወደ እኛ ለመጠጋት ሞክረው ነበረ፣ አላዋጣቸውም፣ ነገሩ ከሽፎባቸዋል። ከዚህ አንጻር በጣም ዲስትራክሽን ውስጥ ገብተዋል። አባታችንንም መርገም ጀምረዋል። ፈርተው ነው ምናምን እያሉ ማለት ጀምረዋል። ኤኒሃው ብቻ አስተምሮታችን በመጽሐፎቻችንም በእንትንም እያለ ነው። ፎይም ቪዲዮ ሰርቷል እና አትበሳጩ። እኛ ጅምር ጣዖት የለንም፣ የአካላት ስብስብ አምላክ የለንም። እኛ አምላካችን ሲምፕሊሲቲ ነው። እንደዚህ በአካላት ተገጣጥሞ የተሰራ አምላክ አናመልክም። የነቢያት አምላክ እንደዛ አይደለም። ስለዚህ አላህ የነቢያት አምላክ ሳይሆን አብደላ ሲያመልከው የነበረው ጣዖት ሁባል የሚባለው በዛ ጊዜ አቁሞ ሲሰግዱለት የነበረው እሱ ነው ሊሆን የሚችለው ማለት ነው። እናመሰግናለን። እሺ ልቀጥል። እፎይ እኔ ምን ላይ ነው ቀጥለው? በመጀመሪያ ግን ለመግባባት እንዴት ነው መሆን አለብን? ግራ ገባኝ እኮ ብሎ ካረጋለሁ ምናምን ስትል በቃ ሰለቻችሁኝ። ምክንያቱም መረጃ የለህም። ኦልሞስት ረጅም ጊዜ ነው መረጃ እኮ ልስጥህ አትስጠኝ። ያስንም ታዳምጠው። አንደኛ ስርዓት የሚባል ልመዱ፣ ሁለተኛ ደግሞ የምትጠየቀውን በደንብ መረዳት ልመድ ቅድሚያ። ከዛ ውጭ ግን እዚህ ያለው የተማርን ነን። አትሊስት አብዛኛው እዚህ ያለው የተማረ ስለሆነ እንደተማረ ሰው አክት አድርግ ማለት ነው። ገብቶኛል። አንተ ማዳመጥ አንድ ሰው ጠየቀ ጥያቄ፣ ያ ሰው ጥያቄ በጠየቀ ጊዜ እሱ መልሶ ተረጋግተህ መጠበቅ አለብህ ማለት እዚህ ጋር ትምህርት በኮንፊደንስ እየሰጠ ከሆነ ማለት ነው። ያ ሰውዬ ከዋሸ እናንተን ካለ አንተ ረድ አድርገበት በእውቀትህ ማለት ነው። እና እሱን ብሎክ በማድረግ በማውረድ እሱ አሪፍ አይደለም ብዬ ነው የማስበው እኔ እንደኔ። እኔ እኮ አሁን ማስረጃ አንተ ላይ ሰጠሁት እኮ ለሰጠው ስለ አይሆንም ጭራሽ አላዳምጥም። አሁን መቀጠል ይሻላል ከፈለገ። ምን መረጃ መጣ እስቲ? መረጃ አሁን አንተ እንዴት ነው በተውራት ካመናችሁ የግድ ተውራት የያዝ ነው እኛ ነን አልክ አንተ። እናንተ ደግሞ ተውራት ያያዛችሁ የራስን ዋብያው። አሁን የሚያስጠላኝ እሷ ምን አለች? ተውራት መቼ ነው የተበረዘው ስላት በሙሳ ጊዜ ወዲያው አለችኝ። አንተ ደግሞ ያልከኝ ተውራት ነው የተበረዘ ስልህ ሙሐመድ ከሞተ በኋላ አልከኝ አይደለ? እሱ ስህተት ነው ሳስቻለው እሱ ጋር የእሷን አርጉመንት ልትቀበልና አሁን ደግሞ በደንብ አስተውሉ። ቅድም እሱ ምን አለ? ተውራት መች ተበረዘ ብዬ ስሞግተው ከሙሐመድ በፊት ወይንስ ከሙሐመድ በኋላ ብዬ ስለው ከሙሐመድ በኋላ አለኝ። እሷ ደግሞ መቼ ተበረዘ ስላት ከሙሐመድ በፊት አለችኝ። የሁለቱም ምላሽ አይገናኝም። ሁለቱም ላይ ግን ይመታሉ። እሷም ትመታለች፣ እሱም ይመታል። በዚህ ጉዳይ ላይ ሙፈሲሮቻችሁም ምንም ባለማለት ነው የሚያልፉት፣ ሊቃውንቶቻችሁ ማለት ነው። ምክንያቱም ሁለቱም ያስመታቸዋል። ሙሐመድን ሐሰተኛ ያደርገዋል። ሁለቱም የተሻለው አርጉመንታቸው ምንድን ነው? አልተበረዘም ማለት ብቻ የሚያዋጣቸው። ተውራት እኮ የተበረዘው ቀላል ነው። ቅድም ምን ብለሃል? ከሙሐመድ በኋላ ነው የተበረዘው የሚለውን ነበር ያጸደቅከው። እስከ ሙሐመድ ድረስ አልተበረዘም። ሙሐመድ ካለፈ በኋላ ነው የተበረዘው። ተስማማው። እሺ አሁን ደግሞ ምንድነው? እሱን ተውክና ሙሐመድ ከመምጣቱ ነቢ ከመሆኑ በፊት ነው የተበረዘው ብለህ ነው የምታምነው? ነቢ ሙሳ አለይሂ ሰላም ከሞተ በኋላ። ኦኬ
ሙሳ ከሞተ በኋላ ስትል መቼ ማለት ያው በዛ ጊዜ ማለት ነው። ስለዚህ ከመሐመድ በፊት ተበርዞ ነበር ማለት ነው። ስለዚህ ተበርዟል ማለት ነው። ተበርዟል ማለት ሰዎች የራሳቸውን ሀሳብ አስቀምጠውበታል። ሐቁን አውጥተው እውነቱን አውጥተው ማለት ነው። መልካም የመሰላቸውን ሀሳብ አስቀምጠውበታል። መልካም ሙሐመድ ስለዚህ የተበረዘውን መጽሐፍ ነው አምንበታለሁ ያለው። እንዴት ይሄን እንኳን አይደለም ያለው በሙሳ የወረደውን የተባለው እንጂ የተበረዘውን አይደለም። በዛ ጊዜ ሙሳ ላይ የወረደውን እናምን። ለምሳሌ እኔ መጽሐፉን ብሰጥ እንደዚህ በዚህ መጽሐፍ አምናለሁ ትላለህ? እኔ መጽሐፍ ቅዱስን ብሰጥ አሁን ቆይ ተውራትን ብሰጥ አንስተኸው በዚህ መጽሐፍ አምናለሁ ትላለህ? ለምን እልሃለሁ አልልህም። ለምንድን ነው የማትለው? ምክንያቱም አሁን ተበርዟል አሁን ላይ። ኦኬ ስለዚህ ስለተበረዘ አሁን ላይ በዚህ መጽሐፍ አምናለሁ ካልክ የተበረዘውንም አብሬ አምናለሁ ማለት ነውና አትልም ማለት ነው። አልገባኝም። እኔ ስለተበረዘ አላምንም ባጭሩ አሁን ላይ ስለተበረዘ አሁን። ስለዚህ አሁን ብሰጥህ በዚህ መጽሐፍ ታምናለህ ወይ ብልህ በዚህ መጽሐፍ አላምንም ነው የምትለው ስለተበረዘ አይደለ? አዎ መጽሐፍ ቅዱስ ላይ አላምንም። ኦኬ አምንበታለሁ በዚህ መጽሐፍ አምናለሁ ካልክ ግን አልተበረዘም ማለት ነው። አምንበታለሁ ደግሞ ካልኩ አልተበረዘም ማለት ነው። ደን ሙሐመድ እንደዛ ብሏል። ሱናን አቢ ዳውድ 4449 ክፈትልኝ። ፔሬድ የትም አታመልጠኝ። ላሳየህ አቡ ዳውድ 4449 ባልሳሳት። አቡ ዳውድ 4449 Here we go now. አረብኛው ምን ለእንግሊዘኛው? አረበኛው አርግና ወደ እንትን አድርጎ ወደ አማርኛ። አረብኛውን አርግለት። የሐዲሱን ቁጥር ይህ መሆኖችን ቁጥራቸው ወስደኝ አጣራዋለሁ። 4449 ቀጥታ መሐመድ መጽሐፉን አንስቶ በዚህ መጽሐፍ አምናለሁ ብሏል። በየትኛው? በተውራት አንበበ ተርጉመው። ዋብያው አንበብና ተርጉመው። ያው ማስረጃውን አንጥተናል። አንበበው ድምፅን እያሰማ አንዴ እና ዋብያው ጮክ ብለህ ሰው እኮ ይሰለቻል። ዋብያው አንብበህ ተርጉም። አይሁዶች ወደ መሐመድ ጋር መጥተው ፍርድ ስለጠየቁ ከዛ በኋላ እሱ ደግሞ የጠየቃቸው ምናምን ቀጥላል። አሁን እኮ ይሄ እኮ ስለ አንድ አንቀጽ ነው። ከዚህ ጀምሮ ስለ አንድ አንቀጽ አይደለም። ቀጥልና አንብብ ጨርስ። ስለ ተውራት በሙሉ አይደለም እኮ ቀጥልና ጨርስ። ገና ነው መጽሐፉን ገና አምጡልኝ ይላል። ገና እኮ ነው። እሺ የቱ ጋር ነበርኩ? እየተረጎምክ ሂዳ። ድምፅህን አሰማና የት እንዳታመልጭኝ አታሯሩጪ ነው። እንግዲህ መሐመድ የሚያምንበት ሙስሊሞች የሚያምኑበት መጽሐፍ ማለት ነው። ከባድ ነው። እዚህ ጋር እኮ ማለት ነው ሙሉ በሙሉ ነብዩ ሰለላሁ ዐለይሂ ወሰለም አምናለሁ አላሉም በተውራት። በእናትህ አንብበው ቀድሚያ እያልኩ ያለሁት እዚህ ጋር አንቀጽ ነው የሚያወራው ስለሙሉ ተውራት። ስለ አንቀጽ አይደለም። መጽሐፉን ና ዝቅ አድርግልኝ። እንግሊዝኛውን ምን ያህል ዲሲቨር እንደሆነ አሁንም ላሳያችሁ። አማርኛ ወደ አማርኛ ቀይረው። እሺ ወይን አረብኛውን በደንብ አትችል ወይ እንግሊዝኛውን አትችል ወይ በቃ በዚህቹም ሌላ ዋሽ ትሞክራለህ። መጽሐፉን ነው የሚቀበለው። እነሱ
ስለ አንድ ፍርድ ገና እኮ ነህ አልጨረስከውም። ስለ አንድ ፍርድ ጠየቁት፣ ስለ ውግራት ነበረ፣ ስለ እንትን ነበረ። እሱ ግን ሙሉ መጽሐፉን ጠየቃቸው፣ መጽሐፉን ተቀበላቸው። ከዛ ወዲያ ምን እንዳደረገ ላሳየህ። የትም እንዳታመልጥ ናዋጣ። ተመለስ ወንድማችን፣ ፖዝ የሆንከው ተመለስ። ባላሳ ፕሮፋይል ኦኬ። ቻት ጂፒቲ ላይ ቀይረው። የምን አይደ ኦኬ። ከመጀመሪያ አድርገውና አንበው አለሁ እኔ አለሁ። እሺ ቀጥል፣ አንብበው። ከላይ ጀምራለሁ። ታሪክ ነው። ወደ መሀል ላይ ከታች ያለውና አንዴ ዝቅ አድርግልን። አቡልቃሲም ጠየቁት። ከዛ ሰዎቹ ምናምን ነገር ከዛ ያ አንዴ እንትን አድርገው እነርሱም አቡልቃሲም ሆይ ከሰዎቻችን አንዱ ከአንዲት ሴት ጋር የዝሙት ወንጀል ፈጽሟል። ስለዚህ በእነሱ ላይ ፍርድን ስጠን አሉት። ለአላህ መልእክተኛ አንዴ አጥፋው፣ እሱን የአላህ መልእክተኛ አጥፋው፣ ያቀበብክበትን። የአላህ መልእክተኛም ትራስ አስቀመጡላቸው። እሳቸውም በላዩ ላይ ተቀመጡና ተውራትን አምጡልኝ አሉ። ከዚያም ተውራት መጣች። እሳቸውም ትራሱን ከስራቸው አውጥተው ተውራትን በላዩ ላይ አስቀመጡትና በአንቺም ባወረደው አምናለሁ አሉ። አምንበታለሁ ካሉ ምንድን ነው ብሏል? አልተበረዘም ማለት ነው። አንቀጽ ነው እኮ ያር እኮ አንቀጽ ነው እኮ የተባለው ተውራት ነው የሚለው። ያሰኖፍ ሙጣ ተውራት አንቀጽ ነው እንዴ? በተውራት ሙሉ ተውራት አንቀጽ ነው እንዴ? እዚህ ጋር አሁን ይሄ አያ ወከተብና አለይሂም ፊሃ አነ ነፍስ በነፍስ ተውራት አይልም አይደለም። በአንቺም ባወረደውም አንቀጽ አይደለም የወረደው። በተውራትም በአላህም አምናለሁ ነው ያለው። ባወረደው ተውራትን ትራሱ ላይ ያስቀመጠው ምንን ነው? ተውራትን ወይንስ አንቀጽን? መልስ። አንቀጽና ያስቀመጠው የተቀበላቸው ወይንስ ተውራትን? ምን ያህል ሴጣን እንደጋረዳቸው ነው እንጂ ፕሊዝ። ተውራትን የተቀበላቸው ወይንስ አንቀጽን የተቀበላቸው? ተውራት ሙሉ በሙሉ አልተቀበለም እያልኩ ነው። እዚህ ጋር አሁን በአረበኛ አልኩና እኔ በትክክል አንፈልግ። አንዴ መልሰው ሀቢብ። ምን አይነት ድንቁርና ነው? ምን አይነት ሴጣን የተጠናወታቸው ግን ከአላህ ማይሻሉ ናቸው። ከምር ጭንቅላት አልባ አላህ ይሻላል መሰለኝ። ከነኚህ ደግሞ የባሰ ነው። ትራሱን አስቀመጡለት። እሱ ምን አለ? በላዩ ላይ ምን አደረገ? ተቀመጠና ተውራትን አምጡልኝ አለ። ግማሽ መጽሐፍ አምጡልኝ ያለው፣ አንቀጽን አምጡልኝ ያለው። አይ ተውራትን አይደለም አንቀጽ ነው የመጡለት ይላል። ተውራትን አምጡልኝ እያለ በመሐመድ ላይ ይዋሻል። አይ ሙሉ መጽሐፍ አይደለም ይለናል። ተውራትን አምጡልኝ እያለ ስለዚህ ተውራትን አምጡልኝ ብሎ ተውራትን አላመጡለትም እያለን ነው። ግን ክፍሉ ምን ይላል? ከዛም ተውራት መጣችለት። አይ ሙሉ አይደለም አያ ነው ይለናል። ተውራትን አምጡልኝ ብሎ ተውራት መጥቶለት እሳቸውም ተውራትን ከራሳቸው አውጥተው ተውራትን በላዩ ላይ አስቀመጡት ይላል። በእኛውን አድርግና እስኪ እኔ ከሆነ ከስር ሆነ ተማር። በቃ እንደውም የዲ ብሎክ ይደረጋ አያስፈልግም ለዚህ ቤት እንደዚህ አይነት ደንቆሮች የሚመስሉ ሀረብኛ ማንበብ ስናመጥልህ ሀረብኛውን አላነበብ ያልክ ሰው እኮ ነህ አንተ። ሀረብኛ ታላለ ተውራትን አንቀጽ አይመጡንም። እንደዚህ አይነት ሰዎች አይመጡንም። በብሎክ መሸኘት አለባቸው። እንደዚህ አይነት ደንቆሮ ሰዎች በጣም የሚያስጠሉት። ከስር ያላችሁ ክርስቲያኖች ነጥብ ያዙ። እያዩ
ሴጣን ምን ያህል እንደተጠናወታቸው አይምሯቸው ምን ያህል ሴጣን እንደተጠናወተው እውነትን ከሐሰት መለየት እንዴት እንደማይችሉ ከእንደዚህ አይነቶች ጋር ማውራት በራሱ ያቆሽሻቸዋል። ከስር ያላችሁ ሙስሊሞች እህቶቼ፣ ወንድሞቼ አስተውሉ፣ ጭንቅላታችሁን ተጠቀሙ። ሴጣንን ለማገልገል ጭንቅላት የሌለውን ለማምለክ በዚህ መጠን ሰዎች ዋሻሉ። እያዩ ማለት ነው። ተውራትን አንጡልኝ ብሎ ተውራትን ተቀበለ። በተውራት አምናለሁ አለ። እንግሊዝኛውን አድርገው በደንብ እንግሊዝኛው ስለሚያስቀምጠው እንደው እያዩ በዚህ መጠን ሴጣን ተጨናውቷቸው ዋሻሉ። they said Abul Qasim one of our men እንትን በለው has committed fornication with a woman ኦ አቡል ቃሲም ወይ ከኛ አንዱ ዝሙት አድርጓል ወይም ዘሙቷል። so pronounce judgment upon them እናም ፍርድ በእነሱ ላይ ፍረድ ይሉታል። they placed question for the messenger of Allah who sat on it ከዛም መቀመጫ ትራስ ነገር አስቀመጡለት የሚቀመጥበት አሉ። and he said bring the Torah ከዛ እሱ ምን አለ ተውራትን አንጡ አላቸው። አያ እንዴት ይመጣል? ተውራትን አንጡልኝ አላቸው። it was then brought ከዛም መጣለት። he then withdrew the question from behind him and placed the Torah on it ከዛ ከስሩ ተውራት እንትኑን እቺ የተቀመጠባትን ትራስ ነገሯን አነሳና ተውራትን አስቀመጠበት። ምን ያህል እንዳከበረ ተውራትን እዩት። መሐመድ ከወንበሩ ብድግ ብሎ ማለትም ከተቀመጠበት ትራስ ጨርቅ ላይ ብድግ ብሎ መሐመድ ተውራትን እዛ ላይ ያስቀመጠው መጽሐፉን ማለት ነው። ከዛስ saying I believed in thee what I believed in thee and in him who revealed thee ባንተ አምናለሁ ባወረደህም አምናለሁ አለ። ምን አድርጎ ተውራትን ወንበሩ ላይ ያስቀመጠ እሱ ተነሳና ባንተ በመጽሐፉ አምናለሁ ባወረደህም አምናለሁኝ አለ። እንግዲህ ከዚህ በላይ ምንም ልንተባበራችሁ አንችልም። ሴጣን ሲጫወትባችሁ ግን እውነትን ከሐሰት መለየት አትችሉም። ዛሬ የገቡት ሁለቱ በተለይም ካያችኋቸው ዝም ብለው በቃ በደመ ነፍስ የሚነዱ ሴጣን የሚጫወትባቸውን ስታዩ እነኚህ ሰዎች ትዝ ይሏችኋል ማለት ነው። ስለዚህ ውሸት ምን ያህል አምላካቸውን ለማክበር ምን ያህል እንደሚዋሹ፣ ምን ያህል እንደሚቀጥፉ፣ ምን ያህል ላለመቀበል እንደሚጥሩ ታዝባችኋል። ቅድም ተውራት የተበረዘው ከሙሐመድ በኋላ ከ7ኛው ሴንቸሪ በኋላ ነው አለ። ቆየና ደግሞ ያችኛይቱ ስቀጥፋየና ከሙሐመድ በፊት ነው የተበረዘው አለ። በተውራት ታምናለህ ወይ ስለው በተውራት አላምንም፣ በተውራት አምናለሁ ካልኩኝ ተውራት አልተበረዘም ማለት ነው አለ። ሙሐመድ በተውራት ያምናል ብለን ስናመጣለት ደግሞ በዚህ መጽሐፍ አምናለሁ ካለ አልተበረዘም ማለት ነው ብለን ስናመጣለት ደግሞ አያ ነው ምናምን ተውራት አይደለም ይለናል። ተውራት ሚል እያሳየ ነው ማለት ነው። ኤኒዌይስ እናመሰግናለን። የምትሉት ካለ ተወሰነ በሉበትና ይብቃን ለዛሬ። ቃሉት ያሰማልን። ይህ ቶፒክ እንግዲህ ያው አላህ አባት ይባላል በሚለው ነው። እዚህ ማህበራዊ ሚዲያ ላይ ብዙ ኡስታዞች እርስ በራሳቸው አንዱ አይባልም ይባላል። ትልቅ ጭቅጭቅ ነው ያለው። ይህ ደግሞ ከባድ ከእስልምና የሚያስወጣ መንፍቅና ነው። አሁን መጨረሻ ላይ ግን ትልቅ የወሰድነው ፖይንት ምንድን ነው? መሐመድ በሚያምንበት መጽሐፍ ሙስሊሞች አያምኑም የሚለውን ተረድተናል። ምክንያቱም ተውራት የሚባለው መጽሐፍ በ7ኛው ክፍለ ዘመን መሐመድ በነበረበት ዘመን ያሉት መጽሐፎች በሙሉ አሁን እጃችን ላይ ያሉ ከዚህ የተለየ መጽሐፍ ሊያመጡ አይችሉም እጃችን ላይ ካለው። ስለዚህ በዛ መጽሐፍ መሐመድ ያምናል፣ ሙስሊሞች ግን አያምኑም። ካፈሩ ማለት ነው እንዳለ ሁሉም ከፈረ። በተውራት አላምንም ያለ ምክንያቱም መሐመድ እጁን ጭኖ አምንበታለሁ ብለዋል። ተበረዘ የሚለው ሀሳብ ከየት ነው የመጣው? ኢስላሚክ ዲሌማ ከሚባሉት ውስጥ አንዱ ይሄ ነው። የእስልምና አጣብቅኞች ማለት ነው። መልስ የማይኖርላቸው መልስ የማይገኝላቸው ከባባድ አጣብቅኝ ውስጥ እስልምናን ከሚከቱት ውስጥ አንዱ ይሄ ነው። ለዛ ነው ብዙ ሊቃኖቻቸው ዝምታን የሚመርጡት። ያው አላዋቂነት ደፋር ያደርጋልና
አንዳንድ አላዋቂ ሙስሊሞች ገብተው እንግዲህ አምላካቸውን እየካዱ ቅድም እንዳልነው እያስተባበሉ በአላህ ላይ ደግሞ ያስተባበለ የገሃነም ነው። ከዛሬ ጀምራችሁ ድጋሚ ሻሃዳ ይዛችሁ ተመለሱ እንጂ እናንተን አሁን ቀጥታ ወደ ገሃነም ልከናችኋል። የገሃነም እሳት ነው የሚበላችሁ። ይሄ በአላህ ላይ ማስተባበል ሽርክ ይቅር ከማይባሉ ሰውን ከእስልምና ከሚያስወጡ ሽርኮች ውስጥ ስለሆነ ማለት ነው። እስካሁን ገብታችሁ እንዳለ የካዳችሁ ተውራት ተበረዘ ያላችሁ ጠቅላላ ክዳችኋል። ሄዳችሁ ዑለማ መጠየቅ ትችላላችሁ፣ ፈትዋ መውሰድ ትችላላችሁ። እና እናመሰግናለን ቦስ። ያዴባ መሐመድን እኮ ካፊር እያደረጉት እኮ ነው። መሐመድን እንደቀጠፈ እየተናገሩ ነው። ባይዘዌ እንዋሻለን ሲሉ ቀጥታ አፕ ላይ የሚያደርገው መሐመድ ውሸታም እንደሆነ ነው እያደረጉ ያሉት። በዚህ ያመልጣሉ ሲሉ ሲመቱ ተመልከቱ። የሎጂክ ምን ያክል እንደሚከብድ ማለት ነው። የቶፒክ ምን ያክል እንደሚከብዳችሁ ተመልከቱ። አባት የተባለው አላህ አባት ያልተባለው አላህ ከነቢያቶች የመጣ እንዳልሆነ ተመልከቱ። የመሐመድ ውጤት እንደሆነ ተመልከቱ። ዛሬ የተማራችሁት እያንዳንዳችሁ ይህን ውሰዱ። ትምህርቱ ከዚህ ነው። ሁለተኛ ነገር ደግሞ አላህ አባት አይደለም አይባል። በራሳቸውም ኡስታዞች ራሱ ምንም ስምምነት የለም። ብጥብጥ ውስጥ ነው ያሉት፣ እርስ በርስ የሚጋጩ ማለት ነው። የነቢያቶችን መጽሐፍ ተበርዟል ከማለት ከመሸሽ በስተቀር አላህ አባት ያልተባለው ሚስት ስለሌለው ነው። አመለካከታቸው ራሱ ከሴክሹዋል ግንኙነት ጋር የሚያስቡት አምላካቸውም ይሄን አባት ለመባል ሚስት የሚባል ነገር ያስፈልጋል። ስለዚህ እኔ ሚስት የለኝም ብዬ ልገግም ልካድ ብሎ ነው አላህ ይሄን አንቀጽ ያወረደው። ግን አባት የሚለው ሁል ጊዜ ከሴት ጋር የሚገናኝ ነው እንደ አባት ለመባል። ጭንቅላት የሌለውን አካል ስታመልኩ ሁል ጊዜ ትዝ የሚላችሁ ከወገብ በታች ነው። የመሐመድም ተከታዮች ይሄ ነው ጭንቅላታቸው ያለው። አባት ለመባል ሚስት የምትባል ወይ ከሷ ጋር ግንኙነት ማድረግ ማለት ነው ከሴክስ። ይህ የጭንቅላት የሌለው አካል አመለካከት ነው። ኤኒዌይስ በዚህ ተምራችኋል ብዬ አስባለሁ። እኛም ተምረናል። ገብተው ሲሳደቡ ኢንተራፕት ሲያደርጉ ቶፒኩ ኢቨን እንዳይወራ ምክንያቱም መልስ ስለሌላቸው ምንም መልስ ስለሌላቸው እና ይሄ ነው። በጣም ተምረንበታል። ቴንኪው ቦስ ቢኒም ዴቫም ሰላም ብያቸዋለሁ። ቀደም ሰላም ስላደረኳችሁ እሺ እናመሰግናለን። ትንሽ ብቻ አስተያየት ልስጥና እፎይ ሊዘጋ ስለሆነ ኦኬ። ለማንኛውም አዘ ፈርስት ስታንድ በመጀመሪያ ቁርአን ላይ አንድም ቦታ ተውራት ተበረዘ ተብሎ የተጻፈ የለም። ምናልባት ሊያመጡ የሚችሉ ሱረቱ አልበቀራ 97 ላይ ያለውን ነው በእጃቸው ጽፈው ይሄ ካላ ዘንድ ነው ለሚሉ 79 ነው። ኦኬ ስንት አልኩኝ እኔ? ኦኬ 279 ላይ 97 ያልክ መሰለኝ 97 ላይ እንዳልተበረዘ ቢናገር ስለዚህ ይችን ነው የሚያመጣት። እሷም የምትለው በእጃቸው ይጽፉና የካላ ዘንድ ነው ለሚሉ በእጆቻቸው ለጻፉት መጽሐፍ እንጂ ተውራትን ተበረዘ የሚል አይደለም። አንድም ነው የሌለው ዘ ፈርስት ስታንድ። ሲቀጥል መሐመድ እንግዲህ አሁን ይሄው እፎይም ሲናገር ነበር ተውራትን አምጡልኝ ነው ያለው። ከዛ ምንድን ነው የሚለው? ተውራት መጣለት ነው የሚለው። ተውራት ብሮት ነው የሚለው፣ መጣለት ነው የሚለው። በቃ ተውራት ነው የሚለው እና ለዚህ ነው ውሃብያው ከታች ካለ አንተና መሪየም ጎንደሪያ በጣም ዝም ብላችሁ ስለምትደርቁ ያለ እውቀት ምናምን ደግሞ በጣም ለመዋሸት ስለምትሞክሩ ከእናንተ ጋር መዋየት ድካም ብቻ ነው። ስለዚህ ከእናንተ ጋር ብዙ መዋየት እኔ ራሱ ፈርጄብሃለሁ ዛሬ ማለት ነው። ምንም አስፈላጊ አይደለም። ወይ በእውቀት አትወያዩም፣ ወይ ደግሞ በታማኝነት አትወያዩም። ዝም ብሎ መድረቅና መጨቃጨቅ ብቻ ከሆነ ሰው የሚሰለች። ከዛ ውጭ መጽሐፉ ስለ ተውራት ምን ብሎ ነው የሚመሰክረው? የአላህ መጽሐፍ ሱረቱ አልማይዳ 47 ላይ፣ ሱረቱ አልማይዳ 68 ላይ እናንተ የመጽሐፍ ባለቤቶች ሆይ ተውራትና ኢንጅል ከጌታችሁ ወደ እናንተ የተወረደ እስከምታቆሙ እስከምትሰሩበት ድረስ በምንም ላይ አይደላችሁም ይላል። ታዲያ መጽሐፉ ከተበረዘ እጃቸው ላይ መጽሐፉ ከሌለ ለምንድን ነው አላህ ካልሰራችሁበት ካላቆማችሁበት በምንም ነገር አይደላችሁም የሚላችሁ? በተበረዘ መጽሐፍ ፍረዱ እያለ ነው አይልም። እንዲያውም መጽሐፉ አብዛኛው ክፍል የሚለው ምንድነው? ስለ ተውራትም ስለ ኢንጅልም በጣም ጥሩ ጥሩ ነገር ነው የሚለው። አንድ ክፍል ልናገርና ሱረቱ ማይዳ 44 ላይ ያለችው ልጨርስ። እንዲህ ብሎ ይናገራል። እኛ ተውራትን በውስጡ መመሪያ ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ በነዛ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ተመልከት፣ በአይሁዳውያን ላይ ይፈርዳሉ። ስለዚህ መጽሐፉ አለ። መጽሐፉ ከሌለ እንዴት ይፈርዳሉ? ከተበረዘ እንዴት ይፈርዳሉ? ሊቃውንቶቻቸውና አዋቂዎቻቸው ካለ መጽሐፍ እንዲጠብቁ በተደረጉ ጊዜ ይላል። ስለዚህ መጽሐፉን ጠብቁ ብሎ እንዲሁም ሰጥቷቸዋል ነው የሚለው። መጽሐፋችሁ እንደዚህ ነው የሚለው። መጽሐፉን እንዲጠብቁ በተሰጡ ጊዜ ይላል።
ስለዚህ እንዲያውም መጽሐፉን እንዲጠብቁ ሁሉ ሰጥቷቸዋል ነው የሚለው እና በጣም በሚገርም ሁኔታ ተበረዘ የሚል የለም። መሐመድም እስቲ የተበረዘውን ተውራት አምጡልኝ አላለም። ተውራትን አምጡልኝ ነው ያለው። ተውራት ምን መጣለት? ከዛ በተውራት ፈረደ፣ አለቀ። አንቀጽ ነው የመጣው ምናምን። ይሄ ምላሳችሁ ላይ የምታሽከረክሩት ቅጥፈታችሁ ነው። ምክንያቱም ይሄ ክፍል እስልምናን ድራሹን ስለሚያጠፋው እስላሚክ ዲሌማ ይባላል። እስላማዊ ውዥንብር፣ እስላማዊ አጣብቂኝ ይባላል። መጽሐፍ ቅዱስ ቢበረስ ቁርአን ሐሰት ነው። መጽሐፍ ቅዱስ ትክክል ቢሆን ቁርአን ውሸት ነው። ከሁለቱም ስለማይወጣ ይሄ በጣም የተቸገሩበት ስለሆነ እዚህ ላይ እንዲህ አይነት ጨዋታ ለመጫወት ይሞክራሉ። ባይዘዌ ረጅም ሰፊ ሀሳብ ነው። ምናልባት ለወደፊቱ ሊገባበት ይችላል ብዬ አስባለሁ። በጣም አስቸጋሪ ሁኔታ ውስጥ የሚከታቸው እስልምናን የተውራትና ኢንጅል ተበረዘ ማለት እስልምናን በሁለቱም መልክ ግራ ነው የሚያገው፣ ገደል ውስጥ ነው የሚከት። በሁለት በኩል የተሳለ ሰይፍ ነው። በዚህኛውም ቢመጣ ይቆረጣል፣ በዛኛውም ቢመጣ ይቆረጣል እስልምና። ይሄ ነው። ለማንኛውም እናመሰግናለን። እፎይ፣ መልካም ጊዜ። መውረድ ልመዱ። እናመሰግናለን። ሰሞኑን አልሆነላቸውም፣ ሰሞኑን አልተሳካላቸውም። አድናን እኔ ልውጣ፣ ትቆያለህ? ትቆያለህ? አድናን ጋር አብራችሁ ትቆያላችሁ? እኔ ልውጣ፣ ትስማማላችሁ? ኤኒዌይስ እንግዲህ ዋብዮች አገኘን ምናምን ብለው ሲደሳሰቱ አባታችን ይቅርታ በመጠየቅ እንደውም ማስተምሮታችን በደንብ ግልጽ እንዲሆን ሆኗል ማለት ነው። እኛ ስህተት ሲመጣ መቃወም ምንችል እንደሆን አሳይተናል። እነሱ ቢሆኑ ደባብሰው ሸፋፍለው የሚያልፏትን፣ እኛ ጋር ግን በአምላክ ጉዳይ ላይ ስትሳሳት፣ በፈጣሪ ላይ ስትሳሳት ነው ስህተት ነው ብለን የመቃወም ወይንም ደግሞ የማረም የመተራረም ልምድ እንዳለን ያሳየንበት ነው። ከምንም በላይ ደግሞ አባታችን አራት አይናው ነው ሊቅ ተብለው ዝቅ ብለው ተማሪዎቼ ያዙኝ፣ መምህሮቼ አይደለም ያሉት፣ ተማሪዎቼ ያዙኝ። እንዴት ነው ይሄንን ትምህርት ያስተማሩት አሉኝ ተማሪዎቼ። ገና አስተምሬ ስወርድ ተማሪዎቼ ናቸው የያዙኝ፣ ዛሬ ያስተማሩት ትክክል አይደለም፣ ከየት ነው ያመጡት ብለው አሉኝ። መምህሮቼ ቢሉ እሺ መምህሮቻቸውን ፈርተው ይባላል። ተማሪዎቼ ያዙኝ። ለተማሪዎቻቸው እንኳን ምን ያህል ክብር እንዳላቸው ቦታ እንዳላቸው የሚያሳይ ነው። እናንበባለን፣ እንደማመጣለን፣ እንግባባለን ምንለው ለዚህ ነው። ወጥ የሆነ ዶግማ ስላለን ማለት ነው። ተማሪ መምህሩን እንኳን ትክክል አይደለም ይላል ማለት ነው። እናንተ ጋር አንዱ ፓስተር ተነስቶ ፕሮቴስታንት ጋር ሁን ቢል ምዕመኑ ኖ እዩ ጩፋ ተሳስተሃል ቢል እዩ ጩፋ እዚህ አዳራሽ ውስጥ ያሉ ምዕመናን እንዲህ ብለውኛል ብሎ ያርማል? እስራኤል ዳንሳ ቢሳሳት ያርማል? ሙስሊሞች አንደኛው ኡስታዝ አንደኛውን ኡስታዝ ጣዖት እየተባባላችሁ አይደለ? እሱን ተውት። እዚህ ቲክቶክ ላይ ያላችሁ የተወሰኑ ኡስታዞች አላህ አባት ብለው ያምናሉ። የተወሰኑ ኡስታዞች ደግሞ አላህ አባት አይባልም ብለው ያምናሉ። ተራርማችኋል። የተወሰኑ ኡስታዞች ሙሐመድ በአንድ ሌሊት 9 እና 11 ሴቶቹ ወሲብ አድርጓል የሚለውን አዲስ ያምናሉ። የተወሰኑት ደግሞ አያምኑም። በዚህ ልዩነት ሲመጣ ዝንበል አትቃወም እየተባባላችሁ አይደል? የተወሰኑ እዚህ ቲክቶክ ላይ ያሉ ክርስቲያኖችን ለማጭበርበር ከእስልምና የወጣ ሃይማኖቱን የቀየረ አይገደልም እስካልተዋጋ ድረስ ይላሉ። አሁን የመጡት የተወሰኑት ደግሞ ለምን ተዋሻላችሁ? ከእስልምና የወጣ ሙሐመድ ቀጥታ ይገደላል ብሏል ይላሉ።
ይሄንን ልዩነታችሁን ግን በምንድን ነው የምታልፉት? ዝም በከሌ አሁን ለምን ኡስታዛችንን ትነኩብናላችሁ? ውሸታሙን ኡስታዝ ደግፈው እውነትን የተናገሩትን ለካፊሮች አሳልፋችሁ አትስጡን። አይገደልም ያለውን እንደግፍ። በቃ ክርስቲያኖች እንዳይፎግሩን፣ እንዳይተቹን፣ ገዳይ ነው እንዳይሉን እንጨምር። አሁን የሰራበት አለ። ሙሐመድ የአባትህን ብልት ሂድና ንከስ፣ ቀጥታ ስሙን ጠርተህ ያለውን አንደኛው ኡስታዝ ምን አለ? በጃሃልያ ጊዜ ድሮ እነኛ ምናምን ብሎ ልክ እንደማይባል አድርጎ አደረገ፣ እንዳላለ አድርጎ። ይሄንኛው ደግሞ መጣና ለምን ትዋሻለህ? ነብዩ ቀጥታ የአባትህን ብልት ንከስ ብሎ አዟል፣ እንደዚህ ብላችሁም ተሳደቡ ብሏል አለ። የተወሰኑት ደግሞ አቡበከር እምሱስ በድር የሚለውን ያላትን እንትኗን እንትን በልላት የሚለውን ኖ አይልም ምናምን ብለው ዋሹ። አንደኛው መጣና ደግሞ ለምንድን ነው ነብያችን ሳባዎች ያሉትን የምትዋሹት? አዲሱ ይላል አለ። መቼ ነው የምትስማሙት? ወነኝ ላይ መቼ? አንደኛው ኡስታዝ ነው የተወሰኑ አንድ ሶስት ኡስታዞች ሙሐመድ አይሻን በ9 ዓመት አልተገናኛትም አሉ። የተወሰኑ መጡና ደግሞ ሐዲሱ ይላል። ሐዲሱን ለምንድን ነው ምንክደው? ተገናኝቷታል አሉ። መቼ ነው እዚህ ላይ አንድ የምትሆኑት? ግማሽ በላይ የሆኑት ቲክቶክ ላይ የሚሰሩ ቀጣፊ ኡስታዞች ህፃን ልጅ ፔሬድ ማየት ያልጀመረችም ማግባት አይቻልም ይላሉ። ከክርስቲያኖችን ለማሸነፍ እንዳለ በሚባል ደረጃ ሙፈሲሮቻችሁ ሊቃውንቶቻችሁ ፔሬድ ማየት ያልጀመረች ህፃን ልጅም ማግባትና መፍታት ይቻላል ብለው ያምናሉ፣ ወሲብ አድርጎ። መቼ ነው በዚህ ላይ አንድ የምትሆኑት? መቼ መቼ ነው አንድ የምትሆኑ? መቼ ነው የምትስማሙት? የተወሰኑ ኡስታዞቻችሁ ቲክቶክ ላይ ክርስቲያኖችን ለማሸነፍ ሁሌም መጽሐፍ ቅዱስ ላይ የሚፈተፍቱት የክርስቲያኖችን እርድ መብላት፣ ያረዱትን ስጋ መብላት አይቻልም ብለው ረድ ይሰጣሉ። እንዳለ ሙፈሲሮቻችሁና እዚህ ቲክቶክም ያሉት የተወሰኑት ደግሞ ነው የክርስቲያኖችን መብላት ይቻላል። ሐዲሳችሁም ላይ ግልጽ የሆነ ሳሂህ ሐዲስ አለ፣ የክርስቲያኖችን መብላት ይቻላል ተፈቅዷል ይላል። ቁርአናችሁም ላይ አለ ተፈቅዷል ይላል። መቼ ነው እዚህ ላይ ተስማምታችሁ አንድ ወጣም አስተምሮ የሚኖራችሁ? ሙሐመድ ኡመቶቼ 73 ቦታ ይከፋፈላሉ ብሏል። ይሄንን ሙፈሲሮቻችሁ ይስማሙበታል። አብዛኞቹ ኡስታዞች ኢትዮጵያም ያሉት እስከ ማቆ ይስማማሉ። ቲክቶክ ያሉት የተወሰኑ ኡስታዞች ግን ይሄ ነገር አይስማሙም፣ አይቀበሉም፣ አንቀበልም ይላሉ። እንጨምር። በቂያማ ቀን ለእያንዳንዱ ሙስሊም አንድ አይሁድና አንድ ክርስቲያን ይሰጠዋል። ከዛ ኃጢአቱን እሱ ሊያሸክምና እሱ ገነት ይገባል ሙስሊሙ ይላል። ቤዛ ይሆናችኋል ክርስቲያንና አይሁድ የሚል አዲስ አለ። ራይዳ ሰሊል ላይ ሙስሊም ላይ አለ ሳሂህ የሆነ። የተወሰኑ ቲክቶክ ላይ ያሉ ኡስታዞች ስላሳፈራቸው ሼም ስለሆነባቸው አይ ክርስቲያንና አይሁድ ለእኛ ቤዛ አይሆኑም፣ በእኛ ቦታ ላይ እነሱ ኃጢአታችንን አይሸከሙም ምናምን አንቀበልም ይላሉ። አብዛኞቹ መሬት ያሉት ኡስታዞቻችሁ መሆኑ ሙፈሲሮቻችሁ ይህንን ደግሞ ያምናሉ፣ ነብያችሁ ስላለ። መቼ ነው በዚህ ላይ አንድ የምትሆኑት? ሙፈሲሮቻችሁ፣ ነብያችሁ፣ ቁርአናችሁ ሴት ልጅ ድምጿ አውራ ነው፣ ድምጿ መሰማት የለበትም ብለው ያምናሉ። ጥቂት ኡስታዞች ቲክቶክ ላይ ያላችሁ ከኛ ጋር ለመመሳሰል ከክርስቲያኖች ጋር እንትን ለማለት አይ ችግር የለባትም ሴት ልጅ ከወንድ ጋር አብራ እንትን ማለት ፎቶዋ ፊቷ እየታየ ማውራት ትችላለች፣ ኢቭን ውይይት መወያየት ትችላለች ብለው ያምናሉ። መቼ ነው በዚህ ለሳ አንድ የምትሆኑት? መሐመድ ደግሞ እኔ ያላልኩትን ያለ መኖሪያውን ገሃነም ያድርግ ብሏል። በአስተምሮ ላይ አንድ ተተለያያችሁ አንዳችሁ ገሃነም ትገባላችሁ ብሏል። መቼ ነው ታዲያ አንድ የምትሆኑት? መቼ ነው አንድ የምትሆኑት? ያንተን አላህ ያኛው አላህ የሚያመልከው ጣዖት ነው፣ አካል ጎዶሎ ስንኩል ነው እያለው አይ ሙሐመድን ነቢይ ብለው ያምናሉ ብለህ በማመን ብቻ ሁለታችንም ገነት እንገባለን ትላላችሁ። ጣዖት እየተባባላችሁ ማለት ነው።
አንተ እሱን ቀብር አምላኪ እያልከው እሱ አንተ ጣዖት አምላኪ እያለህ አንተ እሱን ጫታም እያልከው እሱ ደግሞ ያንተን ጭንቅላት አልባ ሯጭ ጣዖት ተጀምሮ ያላለቀ አሸንጉሊት አምላኪ እያለህ አይ በመሐመድ ላይ አንድ ስለሆን ችግር የለውም ትላለህ። መቼ ነው ይሄንን ችግራችሁን በግልጽ የምትወያዩበት? ወይንስ በፖለቲካችሁ ትቀጥላላችሁ? እኛ ጋር ትንሿ ስህተት እንኳን ስትመጣ በአምላክ ላይ ከሆነ ትልቅ ስህተት ነውና እንዲህ እንተራረማለን። ብዙም አትፈንጩ፣ ብዙም አትደሳሰቱ። አባታችን በገለታችሁ ላይ ውሃ ቸልሰውባችኋል። በረከታቸው ይደርብን። እኛም እንዲህ ስንሳሳት ወጥተን ይቅርታ ለመጠየቅ ወይም ደግሞ ስህተት ከስህተት ለመማር እንደዚህ ምሳሌ ሆኑን ማግኘት በጣም ደስ ይላል። ያውም ሊቅ የተባሉ 4 አይና የተባሉ በእንደዚህ አይነት ደረጃ ይቅርታ ሲጠይቁ ማየት በጣም ደስ ይላል እና ጭንቅላት አልባ አካል የምታመልኩ ከኛ ጋር እንመሳሰልም ማለት ነው። ፎቶ ቪዲዮን ከዛ እየቆራረጣችሁ እፎ የተዋረደ ቴሌግራም ላይ ስጽፉብኝ፣ ፌስቡክ ላይ ስጽፉብኝ፣ በየቲክቶክ ላይ ስገቡብኝ ቪዲዮ ምን ይውጣችሁ? አሁን ጥርቅም መተደረገባችሁ ማለት ነው እና ኤኒዌይስ አካል ጎደሎ አታምልኩ። ለማንኛውም ጭንቅላት አልባ እግር አታምልኩ። ደህና ደሩ ለዛሬ። ለማንኛውም ስፔን አሸንፋለች። ፖርቹጋሎች ወተት በዛው ልንገራችሁ። ፖርቹጋሎች እንዴት ናቸው? ለዛ ነው እንደማታሸንፉ አውቄ ነው የገባሁት። የኦርላንዶ ደጋፊ የመሲ ደጋፊዎች እንዴት ነው? እንኳን ደስ ያላችሁ። ተስፋም የላችኋል። ውሸቴን ነው። ሮላንዶ ሃትሪክ ሰርቷል። እንኳን ደስ ያላችሁ። ሮላንዶ ሃትሪክ ሰርቷል። ሃትሪክ ብቻ ሳይሆን 4 ነው ያገባው። ከመሲ ጋር እኩል ሆኗል በአንዴ እና እንኳን ደስ ያላችሁ። እንኳን ደስ ያላችሁ። የዓለም ዋንጫን እያያችሁ ያላችሁ 7 በፊት 3 አሁን 4 7 እንኳን ደስ ያላችሁ። የምር እንኳን ደስ ያላችሁ። እዚህ ውስጥ እንዳለ ኳስ ምን እንደሆነ የሚያውቅ የለም። ግራግር ነው ያላቸው ሁሉም። እርግጠኛ ነኝ ሁሉም ግራግር ነው። ሲሄዱ እንዲህ ነው የሚሄዱት ማለት ነው። ኳስ ምን እንደሆነ ራሱ አያውቁም። ስለምን እያወራው እንደሆነ ራሱ አያውቁም። ኳስ ከተጫወቱ የዛሬ 10 ዓመት በፊት ኳስ ከነካችሁ ይወዳችሁ። አብዛኞቻችሁ ኳስ ከነካችሁ 10 ዓመት አልፏችኋል። 10 ዓመት አልፎ ኳስ እንዴት ትደግፋለህ? ኳስ ከነካ አንዋሽ። ያኔ ገና ከመግባቱ በፊት ያሁን ፕሪፕሌይ ራሱ አልተጫወትክም። ሃይስኩል ላይ እያለሽ ነው የተራገጥሽው። ከሃይስኩል በፊት ያቆምሽ ሁሉ ኳስ መጫወት። አሁን ኳስ ደጋፊ ነኝ ሆይ አብዛኛው ግራግር ነው። በቃ አሁን እግሩ ራሱ ተንሻፎበታል። ኳስ በማየት እንዲቁጭ ብሎ ረጅም ሰዓት በመቀመጥ እግሩ ተንሻፏል። ኳስ ተጫወቱ። ኳስ ማየት አይደለም ዋናው ኳስ መጫወት ነው። በሮጥክ ቁጥር ኢንዱራንስ በደንብ ይጨምራል። ስቴሚና፣ ብሪዚንግ ሲስተሞች በጣም ይስተካከላሉ። መስልህ በደንብ ይገነባል። ብዙ መቀመሳም ብዙ መጫወት ትላለህ። አሁን ቁጭ ብለው ጋዜጠኞቹም የሚተርኩት እኮ ኳስ ተጫውተው አያውቁም እኮ ማየት ብቻ ነው። እና ከ10 ዓመት በፊት ኳስ የተጫወታችሁ ኳስ ተጫወቱ። አሁን ኳስ መደገፍ ሳይሆን እና እኔ ወደፊት ለኢትዮጵያ ግን እንዳታስቡ 12 ልጅ ወልዳለሁ። 11ዱ ተጫዋች ይሆናሉ፣ አንደኛው ዳኛ ይሆናል። እናሸንፋለን። ኢትዮጵያ በእኔ ነው ተስፋዋ። አይዟችሁ፣ ተስፋ አድርጉ። ውቃው፣ ቀጥቅጠው፣ ፍለጠው፣ ቁረጠው፣ ጨቡዴ፣ ጨምድዴ፣ አባራቸው፣ ያዛቸው የሚሉ ስሞች ይሰጡታል።
ዳኛው ደግሞ ዳኛቸው ሚል ስም ይሰጠዋል። 11 ተጫዋች አሰልፋለሁ። የኢትዮጵያ ብሔራዊ ቡድን በእኔ ልጆች ይሞላል። ዳኛውም እሱ ይሆናል። በቃ እናሸንፋለን፣ ዋንጫ እንበላለን። ተስፋ አድርጉ፣ አብሽር፣ ጠብቁ። እስከዛ ድረስ 12 አንድ ዳኛ ያስፈልጋል። 11 አሉ የሚጫወቱት 11 ቤንች አያስፈልግም። ከገቡ በቃ መሸነፍ የለም። ከገቡ ማሸነፍ ነው። ወይስ ዳኛው አንድ ቀን ይዳኛል፣ አንድ ቀን ይጫወታል። ችግር የለውም። እሱም ቤንች ማድረግ እንችላለን። አንደኛው ልጃችን ዳኛቸውን ማለት ነው። ዳኛቸውን አወቃችሁታል? ዳኛቸው እሱ ዳኛ እናደርገዋለን። ዳኛቸውን የሚወለደው ዳኛቸው እሱ ዳኛ ነው። ጨቡዴና ጨምድዴ ግን አጥቂ እናደርጋቸዋለን። ከላይ ጨቡዴ ሲነርት፣ ከታይ ደግሞ ጨምድዴ ባገኛት ውቃቸውና ውቃቸው ግን በመጀመሪያ ሲመጣ ይወቃቸዋል። በቃ መሀል ላይ ይወቃቸዋል አልኳችሁ። በቃ ተከላካዩን ጥረጋቸው እናደርገዋለን። እዛው ሲመጡ ይጠርጋቸዋል። ማን ነው እንዳሰሙ። ተስፋ አላት ኢትዮጵያ ወደፊት። ተናደረው